አሰላሙ አለይኩም ወራህመቱላህ። ዛሬ በጣም ኢንተረስቲንግ ቪዲዮ ነው ይዤላችሁ የመጣሁት። ረዘም ሊል ይችላል፣ ግን በጣም ብዙ ጃም ፓክድ የሆነ ነገር ነው ይዤላችሁ የመጣሁት። እንግዲህ ብዙዎቻችሁ ባለፈው ሳምንት ታግ አድርጋችሁ ነበር፣ ታስታውሱ ከነበር የእግረኛው ሚዲያ ላይ አፕሎድ የተደረገን አንድ ቪዲዮ በተደጋጋሚ በቲክቶክም በተለያዩ ሊንኮችም ብዙ ኢንቦክሶች ደረሱኝና እስቲ ቆይ ሂጄ ቼክ ላድርገው አልኩኝ። ቪዲዮን ቼክ ሳደርገው እንግዲህ ጋዜጠኛ ተክለ ሃይማኖት አዳነ እስራኤል ሀገር ሄዶ ለእስራኤል ፓርላማ አባል ዶክተር ጸጋ መላኩ ቤተ እስራኤላዊት ናት የሰጣትን ቃለ መጠይቅ የሚያሳይ ነው። እና ቃለ መጠይቁ አክቹሊ 1 ሰዓት ከምናምን አካባቢ ነው። ከዛ ውስጥ ግን መጨረሻው አካባቢ ወደ 10 ደቂቃ አካባቢ የሚደርስ 10-15 ደቂቃ የሚደርሰው ከኔ ጋር የተያያዘ ነው። ማለት ጋዜጠኛ ተክለ ሃይማኖት ይስሐቅ እሸቱ የተባለ ጋዜጠኛ አለ፣ ቱርክ ላይ እንደዚህ እንደዚህ ይላል። እስራኤል አልቆላታል፣ ቅኝ ገዥ ናት፣ አልቆላታል፣ ብዙም ካሁን በኋላ ብዙ ጥንካሬ አይኖራትም የሚል ነገር ተናግሯል። እና ምን ታስቢያለሽ ብሎ ያንን ጥያቄ ያቀርብላታል። እሷ የሰጠችኝ ምላሾች አሉ ለእኔ ማለት ነው። እና እስቲ ምላሿን በደንብ እንበረብረዋለን። ዛሬ ቁጭ ብለን በደንብ እንበረብረዋለን። አክቹሊ ትንሽ ቆየሁባችሁ፣ ቶሎ መልስ መስጠት ነበረብኝ፣ ግን ትንሽ ሌሎች ስራዎች ቢዚ አድርገውኝ ነበር። ከዛ አንጻር ነው እንግዲህ ሴትዮዋ ስለምታወራው ነገር ምንም እንደማታውቅ ነው የገባኝ። እና እስቲ በደንብ እንበርበራት። እንግዲህ የተናገረችው ዶክተር ናት ተብሏል። እስቲ የተሰጣትን ማዕረግ በደንብ ዲዘርቭ ታደርገው ከሆነ እናያለን። እኔ በበኩሌ በጣም ዋሾ ሆናብኛለች፣ በጣም ተዋሻለች። ከዛ ውጭ ወይ ደግሞ አልዋሸችም ካልኩኝ ደግሞ ምንም ስለምታወራው ነገር አይዲያው የላትም ለማለት እገደዳለሁ። ምክንያቱም ጋዜጠኛ ናት፣ በሚዲያ እንትን ላይ ሰርታለች ምናምንና አታውቀውም ለማለት ይከብዳል። ስለዚህ ምናልባት እንግዲህ እልም ያለ ውሸታም ናት ወደሚለው አዞ እንትን እላለሁ። ካልሆነም በቃ ምንም አታውቅም፣ ምንም የሚገባት ነገር እንደሌለ ወስዳለሁ። ግን ረጅም ጊዜ በቤተ እስራኤላውያን ፖለቲካ በዛ ውስጥ በጣም እንደቆየች ሴት ደግሞ አታውቅም ማለት ይከብደኛል። ስለዚህ ዋሾ ናት የሚለውን እመርጣለሁ። አላኩል ያህል ሊትራሊ እያንዳንዷ ንግግሯ ስህተትና ውሸት የተሞላበት ነው። በቃ ሙሉ በሙሉ የሰጠመንና ይገርማቸዋል። አጭር ንግግር ነው የምትናገረው፣ ግን ሳውጣው ሁሉም እያንዳንዱ አረፍተ ነገር ራሱ መልስ ይፈልጋል ማለት ነው። ሙሉ በሙሉ የተጠቀመችው የቅኝ ገዢዎችን አመክንዮ ነው። በቃ ቅኝ ገዣዊ እንትኖችን አመክንዮችን ነው። እያንዳንዷን እናያታለን። እንደውም ዛሬ ሰፋ ያለ ነው ቪዲዮ ማለት ነው። ስለዚህ ሻያችሁን አዘጋጁ። ፈንዲሻም ዳቦ ቆሎም ካለ ቆርጠም እያረጋችሁ በደንብ ትንፋሽ ወስዳችሁ እዩት። በጥቅሉ ግን የሴትዮዋ ንግግር እስራኤል ቅኝ ግዛት ለመሆኗ በደንብ ማረጋገጫ የሰጠን ነው። አንድ በአንድ ፈታተን እናየዋለን። እንደተለመደው ግን የመጀመሪያ የንግድ ማስታወቂያ እናስቀድም ነው። አብራችሁ በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል። በተጨማሪም በደንበኞቻችን ከፍተኛ ፍላጎት እና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መጥተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ። እንግዲህ መጀመሪያ ዶክተር ጸጋ መላኩ ማናት የሚለውን የተወሰኑ ነጥቦች እንውሰድ። እንግዲህ ባደረግኩት ማጣራት መሰረት በ16 ዓመቷ ነው ከጎንደር ወደ እስራኤል የሄደችው። በፖለቲካ ሳይንስ ዲግሪ ያላት፣ በቢዝነስ አድሚኒስትሬሽን ማስተርስ፣ እንደዚሁ ደግሞ በፖለቲካ ሳይንስ ፒኤችዲ ያላት ረሸት አሌፍ የተባለ ሬዲዮ ጣቢያ ላይ ሰርታለች፣ እስራኤል ላይ ማለት ነው። የመንግስት የሬዲዮ ጣቢያ ነው። ሬዲዮ ሬካ የሚባልም እንደዚሁ ስቴሽን ላይ ይመስለኛል በስራ አስኪያጅነት ፖዚሽን ይመስለኛል ሰርታለች። ስለዚህ የፕሮፓጋንዳ እንትን ላይ
ይሄ ምንድን ነው ልምድ አላት ማለት ነው። ቢያንስ የሚዲያ ኮሚኒኬሽን ጋር የተያያዘ እንትን አላት። የፕሮፓጋንዳ ብቃቷ ዜሮ የሆነ ማለት ነው። እሺ ከዛ ውጭ ደግሞ በ2015 ኩላኑ የሚባል ፓርቲ ተቀላቅላ ለፓርላማ ለመወዳደር ኦልሞስት ሞክራ ሳትገፋበት ቀርታለች። ስለዚህ አሁን ይሄ ኩላኑ ፓርቲ የሚባለው የሚድል ክላሶች ፓርቲ ነው። ሚዝራሂ አፊሊየትድ ነው ይሉታል። ሚዝራሂ ማለት ከተለያዩ ይሄ ከአፍሪካ ከምን አቅጣጫ የሄዱት ስደተኛ ቤተ እስራኤላውያን የተጠራቀሙ ሞር እስራኤል ላይ የሚናቁት ብዙም ቦታ የማይሰጣቸው ሚዝራሂዎች ማለት ነው። የእነሱ አፊሊየትድ ፓርቲ ነው ይባላል። ውድድሩን ያው ሳትጨርሰው ቀርታ ፌል አድርጓል እሷ። ስለዚህ አሁን ግን የሊኩድ ፓርቲ የጠቅላይ ሚኒስትሩ ማን ነው ኔታንያሁ ያለበት ፓርቲ ነው። የዛ ፓርላማ አባል ናት። እንግዲህ የህዝብ ተወካይ ሆና ገብታለች። ከጥቂት የጥቁር ዳይቨርሲቲ ካርዶች አንዷ ናት። ያው ኖርማሊ ጥቁር እስራኤላውያንን አይቀበሏቸውም። በጣም ዘረኝነት አለ ሀገሪቱ ላይ ይታወቃል። ግን የተወሰኑትን በቃ የሆነ ቦታ ላይ ያስቀምጧቸውና እያችሁ እኛም እንቀበላለን የሚል የዳይቨርሲቲ ካርድ ይጠቀማሉ። እና እሷም ከዳይቨርሲቲ ካርዶች አንዷ መሆኗን ነው እንግዲህ የተረዳሁት። ፋሽስታ አመለካከት በጣም የተስፋፋበት ስለሆነ ሀገሩ እዚህ መድረሷ ቀላል እንዳልሆነ ይገባኛል። አንድ ሰው አሁን ባለችበት ደረጃ ለመድረስ ብዙ ነገር መታገል እንዳለባት ይገባኛል። ያንን ዲስሚስ አላደርግም። ግን ያው ዳይቨርሲቲ ካርድ መሆኗን አይቀይረውም ማለት ነው። አላኩል ያህል እስቲ ምን እንዳለች በጥቅሉ ላቅርብላችሁ። እኔ ቪዲዮን አላሳያችሁም፣ ሄዳችሁ ልታዩት ትችላላችሁ። አክቹዋሊ ብዙዎቻችሁ ኦልሬዲ አይታችሁታል። ስለዚህ ጊዜ አልፈጅባችሁም። እንዲሁ ግን ሀሳቧን ሰመራይዝ ላድርግላችሁና እያንዳንዷን እየበተንን እናንሳ። የቀረበላት ጥያቄ እስራኤል እያለቀላት ነው፣ አፓርታይድ ናት ይላል ጋዜጠኛ ይስሐቅና እንደው ምን ትያለሽ የሚል ነው። እና እሷ ታሪክን መማርና ማንበብ ያስፈልጋል የሚል ምላሽ ስጣለች። ከስሜት አይደለም የሚነገረው ብላ ያው እኔ በስሜት እንደማወራ አድርጋ አውርታለች። የሃይማኖት ጦርነት አይደለም ብላም አስቀምጣለች። እያንዳንዱ እንፈትሸዋለን እና እስራኤል ማናት ብሎ ማወቅ ያስፈልጋል ምናምን ብላለች። 15 ሚሊዮን ህዝብ ውስጥ 25 በመቶውን የኖብል የሰላም ሽልማት ተሸላሚ ሆነ ብላለች። ኖብል ሽልማት ያው ኖቤል ልትል ፈልጋ ነው። አላኩል ያህል የኖብል ሽልማት ብዙውን መውሰዱ እስራኤል ህዝብ ቀላል እንዳልሆነ ያሳያል ብላለች። ይህንንም እንፈትሸዋለን። 1 ቢሊዮን በላይ እስልምና ተከታይ ባለበት፣ በቢሊዮን የሚቆጠሩ ሂንዶች ባሉበት እንዴት ብዙ በእንትን በእስራኤላውያን ሊወሰድ ቻለ? ከ1 ቢሊዮን በላይ ህንዶች፣ ቻይናዎች እያሉ የሚል ነገር አንስታለች። ከዛ በኋላ ደግሞ የእስራኤል የፈጠራ ችሎታ ከሌላው ሀገር ይበልጣል የሚል ነገር አንስታለች። እንደውም ለምን በለጠ ብላውላ ለማብራራት ሞክራለች። የምንጠቀመው ሞባይል ለምሳሌ የእስራኤል ጭንቅላት አለበት ብላለች። እናየዋለን። በረሃ ሀገር ውሃ ዲሳሊኔት አድርጋ ለሌላው ታደላለች ብላ ከውሃ ዲሳሊኔሽን ጋር ያነሳችው ነገር አለ። እንፈትሸዋለን። የልብ ቫልቭ የእስራኤል ፈጠራ ነው ብላለች። እንፈትሸዋለን። በግብርና ስታርታፕ ኔሽን ሆነናል ብላለች። እሱንም እንፈትሻለን። ማንፈትሸው የለም። ዛሬ እያንዳንዷን ንግግሯን ነው የምንፈትሸው። ይህን ሁሉ የያዘ ህዝብ ያልቅለታል የሚል ካለ አዝናለሁ ብላለች። እዚህ ላይም የሰራችውን ትሪክ እነግራችኋለሁ። መልካሙን ቢያስብ ጥሩ ነው ብላ ለእኔ ከዛ በኋላ ምክር አቅርባለች። የእስራኤል አምላክ ያህል ብላኛለች። ከዛ ደግሞ ከጀርመን ጭፍጨፋ የተረፈው አገር አቋቁሞ መራቀቁን በሳይንስ በምን መራቀቁንና አሁን ከእስራኤል በቢሊዮን ዶላር መሳሪያ ጀርመን እስከ መግዛት መድረሷን አንስታ ልትጎርር ሞክራለች። ከዚህ የበለጠ ምን ማረጋገጫ ያስፈልግሃል አለችው ጋዜጠኛውን። ከዛ ውጭ ኢትዮጵያውያን ሙስሊሞች የእስራኤልን ቅኝ ግዛት መቃወማቸውን አስመልክቶ እንደዚሁ ቅሬታዋን ገልጻለች። የእስላሙ ተቃውሞ ምንም ቅር አላለኝም፣ ምክንያቱም ምንም አያመጡም፣ እስራኤል መኖሯን ትቀጥላለች ብላለች። ኢትዮጵያ የብሔር አልበቃት ብሎ የሃይማኖት ችግር የተደርሳታል የሚል ነገር አንስታለች። ጠለቅ ብለው አያውቀውም፣ የሚናገረው ከሃይማኖት ጋር እያይዞ ነው ብላኛለች እኔን። ከዛ በኋላ ደግሞ እሱ ጠየቃት። የተፈጸመባቸውን ጭፍጨፋ ዛሬ እነሱ እየጨፈጨፉት ነው ትባላላችሁና ድሮ ጄኖሳይድ ተፈጸመባችሁ፣ አሁን እናንተ ፈጻሚ የሆናችሁ ተብሏል ሲላት፣ ይህ ዝም ብሎ ብሬን ዎሽ ነው እንጂ ትክክለኛ አይደለም ብለዋለች። እና
አሁን ይኸው አንተ ራሱ መታይተሃል መጥቶ ማየት ነው የሚል ነገር አንስታለች። እንፈትሸዋለን በደንብ የራሷ ሲያርበት የሰው ታማስላለች ብላለች። ሙስሊሞችን የኢትዮጵያ ሙስሊሞችን አስመልክቶ ለኢትዮጵያ ምን ሰራሁ ቢሉ ይሻላቸዋል የሚልም ምክር መክራናለች ማለት ነው። እኔ አሁን ከጎረቤት ሀገር ጋር ሰላም እንደሆን ነው የምሰራው የሚልም ፉገራ ፎግራለች። የውትድርና አገልግሎት ለትውልድ እንዳይተላለፍ እንዲያበቃ ነው የምፈልገው ብላለች። የሰላም ስምምነት ከአረቦች ጋር እየተፈራረምን ነው። ዱባይና ሞሮኮ መግባት ችለናል። ወደፊት ሳዑዲ አረቢያ የምንገባበት ጊዜ ይመጣል ብላ ከኔ ጋር የተያያዘውን አስተያየቷን በዚህ ጨርሳለች። ሌሎችም ብዙ ነገር አንስታለች። ኢትዮጵያ ላይ ይደረግባቸው የነበረውን ጭቆና፣ ችግር፣ ቤተ እስራኤላውያን ኢትዮጵያ ውስጥ ሳሉ የደረሰባቸውን በደል ምናምን ሌሎችም ብዙ ነገሮች አንስታለች። አላኩል ያህል እስቲ እየዘረዘርን ደግሞ እንያቸው እያንዳንዷን ያነሳቸውን ነገሮች። ስለዚህ በትዕግስት አዳምጡኝ። ትንሽ ረዘም ሊልባችሁ ይችላል፣ አዝናለሁ። ጥሩ። የመጀመሪያ ንግግሯ ምን የሚል ነው? እስራኤል እያለቀላት ነው፣ አፓርታይድ ናት ሲላት ታሪክን መማር ማንበብ ያስፈልጋል ብላለች። እዚህ ላይ የተወሰነ ነገር እንጨምር። ታሪክን የሚነግረን ጨቋኞች እንደሚወድቁ ነው። ጥቅል የታሪክ አካሄድ የትኛውም ታሪክ አውቃለሁ የሚል ሰው የሚረዳው ይህንን ነው። ቅኝ ግዛቶች ይፈርሳሉ ነው። ታሪክ ከዚህ ውጭ የሚነግረን ነገር የለውም። ኢትስ ኦንሊ ማተር ኦፍ ታይም። የሆነ ሰዓት በኃይል በምን የተወሰነ ሊያስቀጥሉት ይችላሉ። መጨረሻ ላይ ግን መፍረሳቸው አይቀርም ነው። ታሪክ የሚነግረን ጽዮናውያን የሚከተሉት የሪሶርስ ቁጥጥር እንደሚወድቅ ነው። ምክንያቱም ከአሁን ቀደም ጽዮናዊ ፖለቲካ በቀደምት ታሪኮችም ውስጥ ብዙ ቦታ ነበረው። እንዴት አንድ ሀገር ውስጥ እንዴት ሪሶርስ ቁጥጥር እንደሚካሄድ ከዛ በኋላ የዛ ሀገር ሪያክት ማድረግ ሲጀምር የሚፈጠሩት ችግሮች ምኖች በታሪክ በተደጋጋሚ የታዩ ናቸው። እነዚህ ችግሮች ማለት ነው። ስለዚህ ታሪኩን ይልቅ አንቺ ብታነቢው እመክርሻለሁ። ይሄ መንግስታትን በጽዮናዊ መረብ ውስጥ አስገብቶ የመጠቅለል አካሄድ ከአሁን ቀደምስ ምን አይነት ችግሮችን ፈጥሯል የሚለውን እስቲ አንቺ ታሪክ አንብቢ። ታሪክ የሚነግረን ይኸው ከ76 የብሩታሊቲ ዓመታት የጭካኔ ዓመታት በኋላ አሁንም እንደ አገር እውቅና የሌላችሁ መሆኑን ነው። አሁንም ድረስ በሎቢ አቅም ላይ ነው ተንጠልጥላችሁ ያላችሁት። ፕሮፌሰር ኢላን ፓፔ ራሱ እስራኤላዊ አይሁዳዊው ፕሮፌሰር ኢላን ፓፔ ይህንን በተደጋጋሚ ተናግሯል። እስራኤል እስካሁን ድረስ ሎቢ ላይ ናት። ሎቢ ሌሎች ሀገራት ሎቢ የሚያደርጉት ስትራቴጂክ ጥቅማቸውን ለማስከበር ምን ለማለት ነው። እስራኤል ግን መጀመሪያ እንደ አገርነት እውቅና ይሰጠው ብላ ነው ሎቢ የምታደርገው። ገና እውቅና እንኳን ደረጃ አልደረሰችም። ሊትራሊ ባርቤዶስ ምናምን ኮሞሮስ አይላንድ ምናምን እኒህ ትናንሽ እንኳን ሀገራት እውቅና ባለባቸው ዓለም ላይ ማለት ነው። እስራኤል እስካሁን ድረስ እውቅና የላትም። 76 ዓመት ሙሉ እውቅና እየለመነች ነው። እስካሁን ድረስ በእውቅና የማይሰጧት በርካታ ሀገራት ስላሉ ያውም አሜሪካንን የሚያክል ጉልበተኛ ሀገር ላይ ተጠግታም እስካሁን ድረስ በሎቢ ኃይል ነው ያለችው ይላል። ይሄ ኢላን ፓፔ የሚናገረው ነው በነገራችን ላይ። እና ጠንካራ ሀገር አይደለችም ይላል። እስራኤል ጠንካራ ሀገር ገና ህልውናዋን ራሱ በቋሚ መሰረት ላይ በኔሽን ስቴት ፍልስፍናም ላይ ቢሆን በትክክል አልመሰረተችም። ከስሜት አይደለም የሚነገረው። ለምን በስሜት ያወራል አይነት ነገር አንስታለች። ሙሉ ፕሮጀክታችሁ እኮ እናንተ ስሜት ላይ የተገነባ ነው። ፍልስጤማውያንን በእዝነት ደካማ ጎናቸው ገብታችሁ ነው የዘረፋችሁታል። ከሁለተኛ ዓለም ጦርነት ብዙ ጭፍጨፋ ደርሶባቸዋል በሚል ፍልስጤማውያን አስጠጓችሁ፣ አዝነው ማለት ነው ቀልባቸውን ከፍተው። በኋላ ግን እናንተ መሳሪያ ተደራጅታችሁ እነሱን አስወጥታችሁ ሀገራቸውን ወሰዳችሁ። ይህንን በተደጋጋሚ እንግዲህ የሚያቀርቡት ነው። አንድ ንግግር ላቀርብላችሁ፣ የጆርጅ ጋሎዌይን ንግግር ላቀርብላችሁ። ጆርጅ ጋሎዌይ ምን ይላል መሰላችሁ? እውቁ የሰብአዊ መብት አቀንቃኝና እንግሊዝ የፓርላማ አባል ጆርጅ ጋሎዌይ በጣም በጥሩ ንግግሮቹ ይሄ በኢሎኮንስ ጎበዝ ተናጋሪ ነው እና በአንድ ወቅት ፍልስጤም የምትባል ሀገር ነበረች፣ አሁን ግን የለችም ይላል። ከኒውዮርክ፣ ከፓሪስ፣ ከለንደን እና ከአውሮፓ ተሰባስበው የመጡ ወራሪዎች መሬታቸውን ወሰዱባቸው፣ ቤቶቻቸውን ቀሟቸው። በምድር ላይ 2 ፍልስጤማውያን ብቻ ቢቀሩ እንኳን ወራሪውን የሚቃወም ፍልስጤማዊ ንቅናቄ መኖሩ አይቀርም ይላል። እዚሁ ጋር ተያይዞ የጌዲዮን ሊቪን እንትልላችሁ በተለይ ደግሞ ኤስካሌሽን መረጋጋትን ያመጣል የሚል ፍልስፍና ኒዮኮናዊ አመለካከት አይደል የሚከተሉት። አሁን እሷ ስሜት ምናምን ስሜት አትሆኑ ትላለች እንጂ ኒዮኮን የአሜሪካ ፖለቲከኞች ላይ ኒዮኮንሰርቫቲቮች ላይ ነው ተመስርተው ፖለቲካቸውን የሚሄዱት እና የነዛ ደግሞ እንትን ኤስካሌሽን ነው። በቃ አንድ ችግር ሲፈጠር የበለጠ ኩሬውን አደፍርሰው
እንደዛ ነው መፍትሄ የሚገኘው የሚል ጽንፈኛ አመለካከት ያላቸው ፖለቲከኞች ናቸው። እና ያ ደግሞ ሲፈጥር የኖረውን ችግር ራሱ በዚህ ጉዳይ ላይ እንግዲህ ከ40 ዓመት በላይ ስራ ሲሰራ የቆየው የእስራኤልን ቅኝ ግዛት አምርሮ በመቃወም የሚታወቀው አይሁዳዊ ጋዜጠኛ ጌዲዮን ሌቪ ይናገራል። ምን ይላል መሰላችሁ? እዚሁ ጨለማ ጓሯችን ውስጥ በጭካኔው በምድር ላይ ወደር የሌለው የእስራኤል መንግስት አለ። ይህንን ስል በእውቀት ነው ይላል። ምክንያቱም ለ40 ዓመታት ያክል ዘገባ ሰርቼበታለሁ። ይህ የእስራኤል መንግስት ከአፓርታይድ ውጭ ምንም ተብሎ ሊጠራ አይችልም እያለ ራሱ አይሁዳዊ ነው፣ እስራኤላዊ ነው። ቁልጭ አድርጎ የችግሩን ሂደት ይነግረናል። ሌላው ያነሳችው የሃይማኖት ጦርነት አይደለም እና ምንድን ነው እንደዚህ ከሃይማኖት የተነሳ ተቃውሞ ለምን ይኖራል የሚል ነገር አድርጋለች። እቺ የፓርላማ አባል እውነቱን ለመናገር ትርክቶቿን እንኳን በወጉ እንደማታጠና እንዳላጠነ ወይም ሰነፍ ጽዮናዊ እንደሆነች እዚህ ላይ እናውቃለን። እስራኤል ኤትኖ ሪሊጂየስ አፓርታይዳዊ ቅኝ ግዛት ናት። ኤትኖ ሪሊጂየስ ማለት ነው ሃይማኖትም እንትንም ብሔርን መሰረት ያደረገ ወይም ደግሞ የደም ማንነትን መሰረት ያደረገ ኤትኖ ሪሊጂየስ ስቴት ነው። ይሄ በኮንስቲቱሽን ደረጃ ጭምር የጸደቀ ነው። የአይሁድ ማንነት የሚለውን አይሁድ በአንድ በኩል በደማዊ ማንነትም እንትን ይሉታል። ከዛ ደግሞ በጂዊሽ ማንነት ወይም ደግሞ በሃይማኖታዊ ማንነት ጁዳይዝም ማለት ነው። በሁለቱ ነው። ኤትኖ ሪሊጂየስ ነው ይሄ ዴፊኒሽን ደረጃ ማለት ነው። ዶክተር ጸጋ ይሄንን አታቂም ወይስ ልትቀጥፊ ፈልገሽ ነው? ይህንን ብትመልሺ ደስ ይለኛል። ኤትኖ ሪሊጂየስ ስቴት ውስጥ ተቀምጦ ያንን ስቴት ለማቆየት የተለያዩ ስራዎችን እየሰሩ ነው። ጉዳዮችን ከሃይማኖት አቅጣጫ ማየት አያስፈልግም ማለት ስቅኝነት ነው ማለት ሊትራሊ እኮ እናንተ የተመሰረታችሁት ኤትኖ ሪሊጂየስ አፓርታይዳዊ ቅኝ ግዛት ላይ ነው። ሎቢያችሁ ኢቫንጀላዊ ኤስካቶሎጂ ነው። ይሄንን እንኳን እነ ማን ናቸው አማሌክ ምናምን እያለ የመጽሐፍ ቅዱስ ጥቅሶችን እየወሰደ ነው የታልሙድ የምን ጋር እያገናኘ ጠቅላይ ሚኒስትራቸው እንኳን የሚናገረው። ከዛ ዶክተር ጸጋ መላኩ ትመጣና ምን ብላ ትፎግራለች? ነው ጉዳዩን ከሃይማኖት አንጻር አይደለም ልናየው የሚገባው፣ ጉዳዩ የሃይማኖት አይደለም። መጀመሪያ ተስማሟ። ሎቢያችሁ ራሱ የአሜሪካ ፖለቲካ ውስጥ ዋና ሎቢ አድርገው የሚጠቀሙት ኢቫንጀሊካዊ ኤስካቶሎጂ ነው። ይሄ እንደዚህ ጊዜ ሲደርስ ምጽአት ሲደርስ እንዲህ ይመጣል እንዲህ ስቴት ይመሰረታል ምናምን የሚል ኤስካቶሎጂ አለ። ትንቢት ላይ የተመሰረተ አረዳድ ማለት ነው። ስለዚህ ኢቫንጀላዊ ኤስካቶሎጂ ላይ መስረታችሁ ፖለቲካችሁን ትላልቅ የሚባለውን የገንዘብ መዋጮ ከኢቫንጀላዊ እንትኖች ምንድን ነው ድርጅቶች እያገኛችሁ ከኤፓክ በላይ በነገራችን ላይ እስራኤልን ፈንድ የሚያደርጉት ኢቫንጀሊካል ኤስካቶሎጂው ላይ መሰረት ያደረጉ እንትኖች ናቸው፣ የሃይማኖት ግሩፖች ናቸው። እና እንደዛ አይነት ነገር ላይ የተመሰረተ ትርክት የያዛችሁ መልሶ ሃይማኖት አይደለም ጉዳዩ ማለት ፉገራ ነው። የዘረፋችሁትና አክሰስ የከለከላችሁት ከሶስቱም ሃይማኖት ቅዱስ ቦታ ነው አይደል እንዴ? የክርስትናም ቅዱስ ቦታ እዛው ነው ያለው፣ የእስልምናውም እዛው ነው፣ የጁዳይዝሙም እዛው ነው ያለው። እነሱ ግን ብቻቸውን ይዘው ክርስቲያኑንም ሙስሊሙንም ለሃይማኖት በዓላቶቹ ክርስቲያኑም ለቅዱስ መቃብር ሲሄድ ለምን ሁልጊዜ ጸብ ነው። ሁልጊዜ በወታደር እየደበደቡ ቄሶች እየተደበደቡ ሼኮች እየተደበደቡ ሙስሊሙም ክርስቲያኑም እጅግ በጣም ከፍተኛ ችግር አለበት። ይህንም በቪዲዮ ለረጅም ጊዜ ስናየው የቆየን ነው እና የቅዱስ ቦታዎችን የሃይማኖት ቅዱስ ቦታዎችን ዘርፎ ይዞ ጉዳዩ የሃይማኖት አይደለም እያሉ መፎገር በጣም ውሸት ነው ማለት ነው። እና ምንም ቅር ሳይላት ነው የምትዋሸው ዶክተር ጸጋ መላኩ ማለት ነው። እንዴት ሼም አይይዝሽም? ክርስቲያኑን በያዕቆብ ስም ታታልላላችሁ። ከያዕቆብ ጋር አያይዛችሁ ያዕቆብ ስም መሆኑ ይታወቃል። እስራኤል ሲል መጽሐፍ ቅዱስ ውስጥ ያዕቆብ ለማለት ነው። ለያዕቆብ የተነገሩ ወይም ለሱ ልጆች የተነገሩ ነገሮችን እስራኤል ለተባለችው አሁን ለተቋቋመችው የነጭ ቅኝ ገዢዎች ላቋቋማት ስቴት የተባለ አስመሰላችሁ ታጭበረብራላችሁ። ያ ብቻ አይደለም፣ እንደው የሃይማኖት ጉዳይ አይደለም የሃይማኖት ጦርነት አይደለም ትላላችሁ እንጂ ኢየሱስ ላይ ያላችሁ አመለካከት ይታወቃል። እሱን እንደ ሌጂቲሜት እንኳን ልጅ አትቆጥሩትም። ከዝሙት ጋር ታያይዛላችሁ። ክርስቲያኖች ጣዖት አምላኪዎች ናቸው ትላላችሁ። ይሄ በአማርኛም ጭምር አለ። ቤተ እስራኤላውያን ብዙ እንትን የሚሏቸውን ክርስቲያኖች አንድ አይሁድ ከሚያመልኩ ኢየሱስን ማለት ነው ሁሉንም አይሁድ ነው ሊያመልኩ የሚገባው ብለው ይናገራሉ። ይህን የሚናገሩት ተራ የሚባሉ ሰዎች አይደሉም። ከአሁን ቀደም ይህንኑ ራሱ 1 ሰዓት በሚሆን ቪዲዮ እያሳየው ጭምር አቅርቤላችኋለሁ።
ለምን አንድ አይሁድ ታመልካላችሁ? ሁሉንም አይሁድ ክርስቲያኖች ማምለክ አለባቸው፣ መስገድ አለባቸው ብለው ነው የሚያምኑት። ከዚያ ቀኝ ግዛታችሁን እስራኤል በሚል ብራንድ ስም ጠቅልላችሁ ለክርስትና የምትታገሉ ታስመስላላችሁ፣ ምንም እንኳን ክርስትና ላይ ያላችሁ አመለካከት ቢታወቅም ማለት ነው። ይህ በሙሉ የተበላበት ትርክት ነው። የአሜሪካ ክርስቲያን የአስተሳሰብ መሪዎች እየነቁ ነው። አሁን ባልቦላችሁ እየተቃጠለ ነው። ይህንን ወቁት ማለት ነው። አሜሪካ ላይ እንኳን ይኸው ሰሞኑን እንኳን የኮንሰርቫቲቮቹ ዋና ኮንግረሳቸው ማን ነው ስብሰባቸው ላይ ኮንቬንሽናቸው ላይ ምን ያክል ጸብና ጦርነት እንደነበረ አይታችኋል። በነ ቤን ሻፒሮ በአንድ በኩል እነ ሜጋን ኬሊ በዚህ በኩል ማን ናቸው ዋና ዋና የሚባሉት እነ ካንዴስ ኦወንስ፣ እሷ ባትገኝም በቪዲዮ ሜጋን ኬሊም እንደዚሁ ሌሎችም እዛ ላይ ተጋፍጠው ፊት ለፊት ቻሌንጅ መደራረግ ጀምረዋል እና ባልቦላው እየተቃጠለ ነው ማለት ነው። ዶክተር ጸጋ መላኩ ወይ ራስሽን አፕዴት አድርጊ ወይ እያወቅሽም ከሆነ ፕሊስ ስትዋሺ በወጉ ይሁን ማለት ነው። ጥሩ እስራኤል ማናት የሚል ነገር አንስታለች። እስራኤል አሁን ያለችው ስቴት ክርስቲያኑን ለማነሁለል ለማታለል እስራኤል በሚል ኮባ የተጠቀለለች የመጨረሻዋ የነጮች ቅኝ ግዛት ናት። ይህንን ደግሞ ዶክተር ሞንተራይዛ ከራሳቸው የፕሮቴስታንት ሃይማኖት ታዋቂ ፓስተር ናቸው። ቤተልሔም ውስጥ የሚኖሩ ናቸው። ተመልከች አሁን እሳቸው የሚናገሩትን ላሳየሽ። ዶክተር ሞንተር አይዛክን እንያቸው። ምን ይላሉ ዶክተር ሞንተር አይዛክ? በፍልስጤም የቤተልሔም ወንጌላዊ ሉተራን ፓስተርና የሥነ መለኮት ምሁር ናቸው። ምን ይላሉ? ቅኝ ግዛታዊነትና ዘረኝነት እጅና መዳፍ ናቸው። አንድን ሕዝብ በጥቅሉ ከሰው በታች አድርገህ ከቆጠርክ የዚያን ሕዝብ መሬትም ባዶ ስለሆነ በሚል ወረህ መያዝ መልካም ነው ብለህ ካመንክ መሬቱን ከፋፍለህ ማስተዳደርና ነዋሪውን ከቦታው ማባረር ከጀመርክ እያደረግክ ያለው ቅኝ ግዛት ነው። ይህ ፍልስጤማውያንን ከሰው በታች አድርጎ የማየት ስርዓታዊ ግፍ ለረጅም ጊዜ ሲካሄድ የቆየ ነው ይላል። በእንግሊዝኛም አለ ጥቅሶቹ በሙሉ ከአሁን ቀደም በፌስቡኬ ሼር እንዳደረግኳችሁ ታስታውሳላችሁ። ይህንን ነው የሚሉት ማለት ነው። እስራኤል ማናት የሚለውን ይኸው ራሳቸው የሚሉትን ተመልከች። 15 ሚሊዮን ህዝቧ 25 በመቶውን ኖቤል የሰላም ሽልማት ተሸላሚ ሆኗል ብላ ያነሳችው አስቂኝ ነገር አለ። እስቲ እዚህ ላይ እናንሳ። መጀመሪያ ኖቤል አይደለም የሚባለው፣ ኖቤል ሽልማት ነው የሚባለው። ችግር የለም የአክሰንት ጉዳይ ነው እንበል። የኤትኒሲቲውን ወደ ሀገር ወስዳ ነው የምታጭበረብረው ዋናው ነገር ማለት ነው። 25 በመቶ የሚሆነው የኖቤል ሽልማት አይሁዳውያን ነው፣ አይሁድ ዘር ያላቸው ሰዎች ወሰዱ የተባለውን እስራኤል ወሰደች ብላ ታወራዋለች። እውነታው ግን እንደዛ አይደለም። አሁን እሷ እያደረገች ያለችው ምንድን ነው? ፕሬሚሱን ትወስድና አይሁዶች ኖቤል የተሸለሙትን ትወስድና አሁን እስራኤል ተብላ ከ1948 በኋላ የተቋቋመችው አገር የእሷ የኤክሰለንስ መገለጫዋ እንደሆነ አድርጋ ታነሳለች። እልም ያለ ማጭበርበር ነው። ሰውን አይነቃብኝም ብላ ከሆነ የምታጭበረብረው ማለት ነው። አሁን ያወራችው እሷ አይሁዳውያን ብላ ቢሆን ኖሮ ኦፍኮርስ አይሁዳውያን 25 በመቶውን የኖቤል ሽልማት ወስደዋል፣ ችግር የለም እሱ ላይ ብትመሰረት። እሷ ግን ያችን ዳታ ተወስድና ምን የሚል ኮንክሉዥን ትሰጣለች? እስራኤል የምትባለው አገር በቃ የጂኒየሶች ሀገር ናት ትላለች። ውሸት ነው፣ እንደዛ አይደለም። እንመልከተው። የኤትኒሲቲውን ወደ ሀገር ወስዳ ነው የምታጭበረብረው። እስራኤል እንደ ሀገር 14 ሰው ብቻ ነው የተሸለመው ከእስራኤል ማለት ነው በኖቤል ደረጃ። ከነሱ ውስጥ 3ቱ የሰላም ኖቤል ተሸላሚዎች ናቸው። የሰላም ኖቤል ቀልድ ነው። ለምን እንበል ካላችሁኝ 3ቱንም እንመልከታቸው። ማን ናቸው የሰላም ኖቤል የወሰዱት? ማናሄም ቤጊን ናቸው፣ ሽሞን ፔሬዝ ናቸው፣ ይትሳክ ራቢን ናቸው። ወይም ባጭሩ ይስሐቅ ራቢን እንበላቸው። ማናሄም ቤጊን፣ ሽሞን ፔሬዝ፣ ይስሐቅ ራቢን። እነዚህ 3ቱም የቅኝ ግዛት የእስራኤል እንትኖች ናቸው። በተለያዩ ስልጣኖች ላይ የነበሩ ሰዎች ናቸው። ፋታ ሰጭ ወይም ደግሞ ምንድነው ይሄ ሻል ያሉ ገዳዮች ናቸው። ምንም የተለየ ታሪክ የላቸውም። እነሱም የመግደል የማስገደል መሬት የማስወሰድ ታሪክ ነው ያላቸው። ምክንያቱም የእስራኤል መሪዎች ስለሆኑ ማለት ነው። የሰላም ሽልማቶች ማኒፑሌሽን እንዳላቸው መርሳት አያስፈልግም። ኦባማ የኖቤል ሰላም ሽልማት ተሸልሟል። አስቂኝ እኮ ነው የሰላም ሽልማት። አሁን እኮ በሌላ በባዮሎጂ በሊትሬቸር ወደ 5-6 ዘርፎች አሉት። በዛ ተሸልሞ ቢሆን አይገርምም። ኦባማን እንዲህ በጣም ከፍተኛ የሚባል ጥቃት በተለያዩ ሀገራት ላይ ያደረሰን ሰው የሰላም ሽልማት ብለው ይሸልማሉ። ይሄ አሁን እንትን ነው ማለት ነው። ስለዚህ ከእስራኤል ሽልማቶች ውስጥ 3ቱ ኦልሬዲ ፉገራ ናቸው። የሰላም ስለሆኑ እንደ ፉገራ ናቸው። ሰዎቹ ገዳይ ናቸው። ምንም ከሰላም ጋር የሚገናኝ ታሪክ የላቸውም። ብቸኛ የተሸለሙበት ምክንያት ከሌሎቹ ገዳዮች ሻል ያሉ ስለሆኑ ነው። ማለት እስራኤል ውስጥ ካሉት ከሌሎች ጽንፈኛ መሪዎች አንጻር እነዚህኞቹ ሚዛናዊ ናቸው ተብሎ
እነሱን ለማበረታታት የተደረገ ሽልማት ነው። ስለዚህ ከ14ቱ 3ቱ ሲወጡ 11ዱ ብቻ ናቸው በእስራኤላውያን የተወሰዱ ሽልማቶች 11 ብለን እንወሰዳቸው። እነሱ እንዲህ በሊትሬቸር ይወሰዳል፣ በማይክሮባዮሎጂ በምን በሌሎቹ ዘርፎች ይወሰዱ አሉ። እነሱ እንቀበላለን፣ ችግር የለም። ከቀሪ ውስጥ ግማሹ ደግሞ ጥምር ዜጋ መሆኑን ሳንረሳ ማለት ነው። ከነዚህ ከ14 ውስጥ እስራኤል ወሰደቻቸው ከተባለው 14ቱ 3ቱ የሰላም ነው፣ አስወጣናቸው። 11 ቀሩ። ከ11 ውስጥ ደግሞ ኦልሞስት ወደ ግማሽ የሚደርሱት የአሜሪካም የእስራኤልም ወይ ደግሞ የፖላንድም አለ። ለምሳሌ የፖላንድም የእስራኤልም እንትን የሆኑ ፓስፖርት ያላቸው ምን ማለት ነው ካልን እኒህ ሰዎች ሙሉ በሙሉ ህይወታቸው የተመሰረተው እዛው ወይ አውሮፓ ሀገር ነው ወይ አሜሪካ ሀገር ነው። እስራኤል ውስጥ ኖረው የማያውቁም። ወይ ለኮንፈረንስ ወይ ለምን ይሄዳሉ፣ ግን የእስራኤል ደም ስላላቸው ተብሎ ፓስፖርት ተሰጥቷቸዋል። በዛ ፓስፖርት መሰረት የኔ ውጤት ናቸው እያለች እስራኤል ትጎርራለች። ፉገራ የእሷ ውጤቶች አይደሉም። እዛው አውሮፓ ሀገር ተምረው ኖረው ሰርተው እዛው ኤክሰለንት ስራዎችን ሰርተው የተሸለሙ ናቸው። እዛው ሌላ ሀገር ላይ የተመረቱ ማለት ነው። ፓስፖርታቸውን ብቻ እስራኤል ስለሰጠች እኔ ያመረትኳቸው ባያችሁ፣ እስራኤል እኮ የኤክሰለንስ ምልክት ናት ትላለች። ይህ እንትን ነው ማለት ትክክለኛው እንትን ላይ ስናይ የተመረቱት እዛ አይደለም። እኒህ ሰዎች የሚኖሩትም እዛ አይደለም። ሙሉ ኑሯቸው ሌሎች ውጭ ሀገራት ላይ የተመሰረተ ስለሆኑ እስራኤል አስተምራ ምን ብላ ለዚህ ያበቃቻቸው ተብለው ሊወሰዱ የሚችሉ አይደሉም። አይሁድ ግን መሆናቸው አይካደም። አይሁድም ደግሞ እንደ ህዝብ ኢንቴሊጀንት ነው፣ ለትምህርት ትኩረት ይሰጣል ቢባል ቅሬታ ያለበትም የለም እዛ ላይ ስላልሆነ። እሷ እየወሰደች ያለችው የእስራኤል እንደ አገር ኤክሰለንስ ነው ብላ እየወሰደች ስላለች ያን ነው ዲስፕሩቭ እያደረግኩ ያለሁት። ይህንን ሎጂኩን እንድትረዱ ትፈልጋለሁ ማለት ነው። ወደ እንትኑ እንመለስ። ሽልማቱም ቢሆን ችግር ስለሌለበት አይደለም። በነገራችን ላይ ለምሳሌ የኖቤል ሽልማት ብዙ የሚወቀስባቸው ነገሮች አሉ። ከዛ ውስጥ አንዱና ዋናው ምንድን ነው? የምዕራቡን የውጭ ፖሊሲ የተከተለ ነው ሽልማቱ ተብሎ ይታማል። ለምሳሌ የኖርዌይን የፖለቲካና ጥቅም ያገነብ የኖርዌይ ሽልማት ስለሆነ የሚታሰብበት ነው። ጸረ ኢምፔሪያሊስት ትግል አይሸለምም። ለምሳሌ ጸረ ኢምፔሪያሊስት ታጋዮች በእንትን ታሪክ አልተሸለሙም ተብሎ ብዙ ወቀሳ ይነሳል። የኢኮኖሚ ብዝበዛን ትግል ያደረጉ አካላት ከቅኝ ግዛት የኢኮኖሚ ብዝበዛ ከኒዮ እንትን ነው ጸረ ኢምፔሪያሊዝም እና ጸረ ምንድን ይሄ የእጃዙር ቅኝ ግዛት ትግል ያደረጉ ሰዎች ሲሸለሙ አይታይም። ዓለም አቀፍ የብዝበዛ እንትኖችን የሚያጋልጡ ጋዜጠኞች ምኖች ሲሸለሙ አይታወቅም። ሁልጊዜ የኖቤል ሽልማት እነዚህን ሰዎች አቮይድ ያደርጋል። በዚህ ይወቀሳል ማለት ነው። ሚዛናዊ ሽልማት አይደለም፣ ፖለቲካ የሚመራው ሽልማት ነው እየተባለ ብዙ እንትን ይላል። ያም ሆኖ ኦፍኮርስ ዓለም አቀፍ እውቅና ያለው ፕሬስቲጂየስ ሽልማት መሆኑ አይካድም ማለት ነው። ስለዚህ ዶክተር ጸጋ መላኩ እንትን እያለች ያለችው እስራኤል በጣም በቃ ጂኒየስ የሆነች አገር ናት፣ የጂኒየሶች ሀገር ያለችው ፉገራ ነው። ዝም ብሎ ሌሎች ሀገር ላይ የኖሩ ያደጉ እዛው የሰሩ ሰዎችን ፓስፖርት በመስጠት ብቻ፣ እሱም ደግሞ 11 ናቸው። 3ቱ ያው ነፍሰ ገዳይ ስለሆኑ የሰላም ሽልማት የሚለው ከት ብለን የምንስቅበት ነው ማለት ነው። ከ1 ቢሊዮን በላይ የእስልምና ተከታይ እያለ አያችሁ እስራኤል ተሸለመች አለች። እስራኤል እንዳልተሸለመች አረጋግጫለሁ። ግን በቅኝ ግዛት ስታደቁት አልኖራችሁም ወይ ሙስሊሙን ዓለም ነው መጀመሪያ ያንቺሁ አለቆች ቅኝ ገዢዎች አፍሪካ ሀገራትን፣ ኤዥያ ሀገራትን ሙስሊሙ በብዛት የሚገኝባቸውን ቦታዎችማ እንዴት አድርገው ሲበዘብዙ እንደኖሩ ይታወቃል ማለት ነው። ነፃ በነበረ ወቅት የእናንተ ቅኝ ግዛት ባልነበረበት ወቅትማ የሙስሊሙ ዓለም ለዓለም ያበረከታቸው ነገሮች እጅግ በርካታ ናቸው። ጥቂቶቹን ብቻ ጠቅሳለሁ። ጥቂቶቹን ብቻ። ይሄ ራሱን የቻለ በጣም ሰፊ ርዕስ ስለሆነ በማቴማቲክስ ዘርፍ እንመልከት። አልጀብራና አልጎሪዝምን ያበረከተው የሙስሊሙ ዓለም ነው። ከማን ከተባለ ሙሳ አልኸዋሪዝሚ በ9ኛው ክፍለ ዘመን የነበረ ሙስሊም ሳይንቲስት ነው። አልጀብራ ሙቃበላ በሚለው መጽሐፉ ፎርሙሌት አድርጓል። ሊትራሊ አልጀብራ ተብሎ የሚታወቀውን የትምህርት ዘርፍ እሱ ነው የፈጠረው። የኮምፒውቲንግ መሰረት የሆነውን ሲስተማቲክ አልጎሪዝም የጀመረው እሱ ነው። አሁን ያለው ኮምፒውተር፣ ይሄ የምንጠቀምበት ኮምፒውተር በሙሉ የዛ የሲስተማቲክ አልጎሪዝም እሱ የሰራው ፎርሙላ ውጤት ነው። የቁጥር ቲዮሪና ትሪጎኖሜትሪ የእሱ አበርክቶ ነው። ዓለም ትሪጎኖሜትሪን ያወቀው የቁጥር ቲዮሪን ያወቀው በማን ነው? በሙሳ አልኸዋሪዝሚ አስተዋጽኦ ነው። በሙስሊሙ
ሳይንቲስት ማለት ነው። አቡል ወፋ አልቡዝጃኒን መጥቀስ ይቻላል። በ10ኛው ክፍለ ዘመን የነበረ ሳይን፣ ኮሳይን፣ ታንጀንት የተባሉ የትሪጎኖሜትሪ ሰንጠረዦችን ለዓለም አበርክቷል። ይሄ በሳይንሱ ዘርፍ በጣም ግዙፍ የሚባል ግኝት መሆኑ ይታወቃል። በአስትሮኖሚ ዘርፍ እንመልከት። ኦብዘርቬሽናል አስትሮኖሚን የጀመሩት ሊትራሊ ሙስሊሞች ናቸው። አቡ ረይሐን አልቢሩኒ በዚህ ውስጥ ከ10ኛው እስከ 11ኛው ክፍለ ዘመን የነበረ ሳይንቲስት ነው። የምድርን ራዲየስ በአሜዚንግ በሆነ አኪሬሲ ለክቶ ያስቀመጠ የፕላኔት ሞዴሎችን የሰራ ሳይንቲስት ነው። አላአዲን ኢብኑ ሻጥር በ14ኛው ክፍለ ዘመን የኮፐርኒካ አስትሮኖሚ ሞዴሎችን አዘጋጅቶ ለዓለም አበርክቷል። አሁን የምዕራቡ ዓለም ሳይንስ የምንላቸው በሙሉ በሙስሊሙ ጎልደን ኤጅ ኦፍ ኢስላም በሚባለው በአባሲዶች ጀምሮ በነበረው የእስልምና ወርቃማ ዘመን የተፈጠሩ ሳይንሶች ናቸው። አሁን እነዚህ ሌተስት ሪኢተሬሽኖቻቸው ናቸው። እነሱ አዲስ ፎርሙሌት ተደርገው እዛ ላይ ተመሰረተ እንጂ እንትኖቹን የፈጠሯቸው ግን ሙስሊሞች መሆኑ ይታወቃል። በኬሚስትሪ ዘርፍ እንመልከት። ከየዘርፉ ላይ የተወሰኑትን ብቻ ነው እያቀረብኩ ያለሁት። በኬሚስትሪ ዘርፍ የላቦራቶሪ ሳይንስን መመልከት እንችላለን። ጃብር ብን ሐያን ከ8ኛ እስከ 9ኛ ክፍለ ዘመን የነበረ ሳይንቲስት መሆኑ ይታወቃል። ኤክስፐሪመንታል ኬሚስትሪን ለመጀመሪያ ጊዜ የጀመረው እሱ ነው። ኤክስፐሪመንት ላይ ያተኮረን ኬሚስትሪ ማለት ነው። ዲስቲሌሽን የማጥለል ስራ እንግዲህ የበለጠ ቴክኒካል ነገሮችን የዘርፉ ባለሙያዎች ያውቁታል። ክሪስታላይዜሽን የሚባለውን ፕሮሰስ፣ አሲዶች ጋር የተያያዙ እንትኖችን ሙከራዎችን እና የላቦራቶሪ እቃዎችን ለመሞከሪያ የሚሆኑ አድቫንስድ የሆኑ የላቦራቶሪ እቃዎችን ለዓለም ያበረከተው ጃቢር ብኑ ሐያን ይባላል። ከደም ዝውውር ከምን ጋርም በተያያዘ ብዙ አስተዋጽኦ እንደነበረው ይታወቃል። በሜዲሲንና በቀዶ ጥገና ዘርፍ ለምሳሌ ክሊኒካል ሜዲሲንን ማየት እንችላለን። በክሊኒካል ሜዲሲን አቡ ዓሊ ብን ሲና ወይም አቪሴና ብለው እነሱ የሚያውቁት ከ10ኛው እስከ 11ኛው ዘመን ድረስ የነበረ የሕክምና ሊቅ ነው። ያ የሕክምና ቀኖና ካኖን ኦፍ ምንድን ነው የሕክምናን ካነን ተብሎ የሚታወቅ ካኖን ኦፍ የእንግሊዝኛ ስሙ ብቻ ጠፋኝ። የሕክምና ቀኖና የተሰኘው መጽሐፉ አውሮፓ ውስጥ ለ600 ዓመት ቴክስት ቡክ ሆኖ ኖሯል ማለት ነው። ለረጅም ዘመን አውሮፓውያን በሱ ቴክስት ቡክ ነበር የሚማሩት። ካኑኑ ደዋ ይመስለኛል የአረብኛ እንትኑ መጽሐፉ ማለት ነው። ቀዶ ጥገና ላይን አስመልክቶ አቡልቃሲም አልዘህራዊ በ10ኛውና እስከ 11ኛው ክፍለ ዘመን የነበረ ሙስሊም ሳይንቲስት መሆኑ ይታወቃል። የኦፐሬቲቭ ሰርጀሪ አባት ተብሎ ይታወቃል። ኦፐሬቲቭ ቀዶ ጥገና ሰውነትን ቀዶ ውስጥ ገብቶ የማከመን ስራ የዛ ሰርጀሪ አባት ነው ተብሎ ይጠራል። ከ200 በላይ የቀዶ ጥገና እቃዎች ነበሩት። እነዛንም ቀዶ ጥገና እቃዎቹን ዓለም ወርሷቸው እስካሁን ድረስ ተሻሽለው ይጠቀምባቸዋል ማለት ነው። በፊዚክስ እና በኦፕቲክስ ዘርፍ እንመልከት። ኤክስፐሪመንታል ፊዚክስ ከየት ነው የመጣው? አቡል ሐሰን አልሐይተም ናቸው። ለመጀመሪያ ጊዜ ከ10 እስከ 11ኛው ክፍለ ዘመን የነበሩ ሳይንቲስት ናቸው። ሳይንቲፊክ ኤክስፐሪመንቴሽንን ለመጀመሪያ ጊዜ አስጀምረዋል። በግምት ላይ ሳይሆን ኢምፔሪካል በሆነ ዳታ ላይ የተመሰረተ እንትኖችን ኤክስፐሪመንቴሽኖችን አስጀምረዋል። የቪዥን ቲዎሪዎችን ኦፕቲክ ቲዎሪዎችን አስተካክለዋል። ከአሁን ቀደም የተሰሩትን የማረም ስራ ሪፎርሙሌት የማድረግ ስራ ሰርተዋል። ኦፕቲክስን እንደ ፊዚካል ሳይንስ አስጀምረዋል። እንደ ፊዚካል ሳይንስ እንደ አካላዊ ሳይንስ ራሱን በቻለ ዘርፍ እንዲጠና ያበቁት ማናቸው? አቡል ሐሰን ኢብን ሐይተም ናቸው። ይህን እንግዲህ ከዛ በኋላ የምዕራቡ ሳይንቲስቶች በመልኩ ከሳቸው መጽሐፍ ጭምር ኮርጀው ትላልቅ ደረጃ ያገኙ ሳይንቲስቶች እንደነበሩ ይታወቃል። ሰር አይዛክ ኒውተንን በምሳሌነት መጥቀስ ይቻላል። በኢንጂነሪንግ ዘርፍ ለምሳሌ ኢስማኤል አልጀዘሪን ማንም ይደርስበት ነበር። የሙስሊሙ ዓለም ያበረከተው ሳይንቲስት ነው። ክራንክሻፍት፣ አውቶማታ፣ በውሃ የሚሰሩ ማሽኖች በሙሉ የእሱ ፈጠራዎች መሆናቸው ይታወቃል። በጂኦግራፊና ካርቶግራፊ ዘርፍ ሙሐመድ አልኢድሪስን ማን የቀደመው አለ? የሜዲቫል ዘመን የዓለም ካርታዎችን ሰርቶ ያበረከተ ማን ነበር? እሱ ነው እኮ። እነ ኮሎምበስ የማንን ማፕ ተጠቅመው ሄደው ነው አሜሪካንን አገኘን ያሉት? ቀደም ያሉ ሙስሊም ሳይንቲስቶች ካርቶግራፈሮች የሰሩትን ማፖች ተጠቅመው እንደሄዱ ይታወቃል። ለመሆኑ ዩኒቨርሱን
ዩኒቨርሲቲን ለመጀመሪያ ጊዜ ለዓለም ያስተዋወቁት እነማን ናቸው ብለን ዶክተር ጸጋ መላኩን እንጠይቃት። የሞሮኮዋን ፋጡማ አልፊህሪን ታውቂያት ይሆን? የቀደማት አለው። የመጀመሪያውን ዩኒቨርሲቲ በዓለም ላይ አልቀራዊዩን የሚባለውን ዩኒቨርሲቲ የከፈተችው ማናት? ሞሮኮዊቷ ፋጡማ አልፊህሪ የተባለች ሴት ናት። እማታውቂያት ከሆነ እውቂያት። ከቦሎኛ ከኦክስፎርድ ወዘተ በምዕት ዓመት የቀደመ በ859 ዓመተ ልደት የተቋቋመ ዩኒቨርሲቲ ነው። ከኦክስፎርድም ከቦሎኛም በፊት ማለት ነው። በቲዮሎጂ፣ በማቴማቲክስ፣ በሜዲሲን፣ በአስትሮኖሚ፣ በሎጂክ፣ በፊሎሶፊ በኢጃዛ ሲስተም ያስመርቅ ነበር። ኢጃዛ ማለት ሰርቲፊኬሽን ሲስተም ማለት ነው። ልክ በአሁን ዘመን ዲፕሎማ የምንለው ማለት ነው። ዩኔስኮ the oldest continuously operating university in the world ብሎታል። እስካሁን በቀጣይ በሆነ መልኩ ኮንቲኒየስ በሆነ መልኩ ኦፐሬት ሲያደርግ የኖረ የመጀመሪያው the oldest university ብሎ ዩኔስኮ እውቅና ሰጥቶታል። የግብፁ አልአዛር በ97 ነው የተቋቋመው ከሌሎቹ ቀድሞ ማለት ነው። ስታንዳርዳይዝ ካሪኩላ ለመጀመሪያ ጊዜ ስታንዳርድ የሆነ ካሪኩለም አስተዋውቋል። ዲቤት ካልቸርን አስጀምሯል። ሙናዘራ የሚባሉትም ማለት ነው። ክሮስ ሪጅናል ስኮላርሊ ኔትወርኮችን ፈጥሯል። የተለያዩ ሪጅኖች ላይ የስኮላሮችን የምሁራንን እንትኖችን በመፍጠር ግሩፖችን በመፍጠር ማለት ነው። ላይብረሪዎች፣ የጥናት ማዕከላት፣ ቲንክ ታንኮች አውሮፓ ውስጥ የበቀሉ ነው የሚመስላችሁ? ዶክተር ጸጋ መላኩ አለቆችሽ የፈጠሩት ነው የሚመስልሽ? አይደለም። የሙስሊሙ ዓለም ያበረከታቸው ትላልቅ ስጦታዎች ናቸው። ለምሳሌ የህዝብ ላይብረሪዎች ማለት ነው፣ ፐብሊክ ላይብረሪዎች። የባግዳዱን በይቱል ሕክማ ማየት ይቻላል። ላይብረሪ ነበረው፣ የጥናት ማዕከል ነበረው፣ የትርጉም ማዕከል ነበረው። ከግሪክ፣ ከፐርሻ፣ ከህንድ ከፍተኛ የትርጉም ስራዎች ይሰሩ ነበር በቋሚነት ማለት ነው። ታታሮች መጥተው እስኪያጠፉት ድረስ ይተቹ፣ ያርሙ፣ ያስፋፉ ነበር። ስራዎችን ኤክስፓንድ ያደርጉ ነበር። ያንን የሚያደርጉት ደግሞ ደሞዝ የሚከፈላቸው ሪሰርቸሮች ናቸው። የሙስሊም ነገስታት ኸሊፋዎች ሪሰርቸሮችን ቀጥረው ለዓለም የተለያዩ ጥናቶችን ፉል ታይም እንዲሰሩ ያደርጓቸው ነበር። ስቴት ፈንድድ ሳይንስ ሙሉ በሙሉ ተደርጎ ማለት ነው። ኢንተርዲሲፕሊነሪ ኮላቦሬሽን እንዲኖር አንዱ የሳይንስ ዘርፍ ለሌላው ዘርፍ እየተደጋገፈ እንዲሰራ በማድረግ በኩል የባግዳዱ በይቱል ሕክማ ትልቅ ሚና የተጫወተ ነበር። የለም ከዛ በፊት አውሮፓ ጨለማ ውስጥ ነበረች የዛኔ። በባግዳድ፣ በኮርዶባ፣ በካይሮ፣ በደማስቆ የህዝብ ላይብረሪዎች ነበሩ። ካታሎግ የነበራቸው ኦፕን አክሰስ የነበሩ ማንኛውም ሰው ገብቶ ሊያጠናባቸው የሚችል ኮፒ ዲፓርትመንት ብቻውን የነበራቸው ሰዎች ኮፒ መውሰድ ሲፈልጉ የራሱ የሆነ ዲፓርትመንት የነበራቸው ላይብረሪዎችን ያስተዋወቁት ሙስሊሞች ናቸው። ካላወቅሽው ማለት ነው። የአውሮፓ ፔዳጎጂ ሳይንስ ከየት መጣ ብለሽ ለምን አትጠይቂም? ኦራል ኢንስትራክሽን በአፍ የማስተማር የሌክቸር ጥበብ፣ ቴክስቹዋል አናሊሲስ፣ ሜሞራይዜሽን ውስጥ ኮምፕሬሄንሽን፣ ሽምደዳና የተረዳ ሽምደዳ፣ ክሪቲካል ዲቤት ጀደል የሚባለው ፒር ሪቪው ትሩ ፐብሊክ ዲስፒቴሽን፣ በህዝብ ፊት በመቅረብ ዲቤት በማድረግ ፒር ሪቪው የማድረግ ስራዎችን ማን ያስተዋወቀው? እኒህን ሁላ እኮ የአውሮፓ ፔዳጎጂ ሳይንስ አሁን የሚታወቁት በሙሉ ከቀደመው ከሙስሊሙ ዓለም የተወሰዱ ነበሩ። አውሮፓውያን ወደ ሙስሊሙ ዓለም እየሄዱ ነበር ስኮላርሺፕ የሚያገኙት እና ብቸኛው መስፈርት የሚቀመጥባቸው ፈተና እንኳን አይሰጧቸውም። ገላችሁን ብቻ ታጥባችሁ ኑ ነበር የሚሏቸው የሙስሊም እንትኖች ለአውሮፓ ስኮላርሺፕ ሲሰጡ ማለት ነው። ካሪኩለም ኦርጋናይዜሽን የአቡ ነሲር አልፋራቢ አበርክቶ አይደለም ወይ? እስቲ ተመልከቺ። የሳይንስ ዘርፎችን ክላሲፋይ አድርጓል። ከጥቂት ዘርፍ ብዙ ሳይንቲስቶች መካከል ይቆጠር ነበር። በብዙ ዘርፍ አስተዋጽኦ ካደረጉ ሳይንቲስቶች መካከል ፋራቢን የደረሰበት አለው። የአውሮፓ አካዳሚክ አክሬዲቴሽን ስርዓት ከየት ነው የመጣው? ይሄ የሰርቲፊኬሽን ስርዓታቸው ማስተሪ ኦፍ ሰብጀክት፣ አኪሬሲ ኦፍ ትራንስሚሽን፣ ኤቲካል ሪላያቢሊቲ፣ እኒህ ሁላ ነገሮች እኮ የመጡት ከሙስሊሙ ወርቃማ ዘመን የተቆረጁ ናቸው። አውሮፓ የዛኔ ጨለማ ነበር፣ ዳርክ ኤጅ ይሉታል እነሱ። በዛ ዘመን የሙስሊሙ ዓለም በእውቀት ይንቦገቦግ ነበር ማለት ነው። ሌላው ቀርቶ የአውሮፓ ህዳሴ ሬኔሳንስ ተብሎ የሚታወቀው ማለት ነው አለቆችሽ ራሳቸውን ከጫካ ህይወት አውጥተው ለማሰልጠን የሞከሩበት ሂደት ከአረብኛ በተተረጎሙ የግሪክ መጽሐፍት ላይ መሆኑን ታውቂ ይሆን? ምክንያቱም ኦሪጂናል የግሪክ ማኑስክሪፕቶቹ አልተረፉም። ብቸኛ የተገኘው ከነሱ ትርጉም ላይ የተሰሩ እንትኖች ናቸው። ስለዚህ ለሬኔሳንስ እንኳን
አስተዋጽኦ ያደረጉ መጽሐፍቶች በሙሉ የተወሰዱት ከአረብኛ ተቀድተው ነው እንጂ ኦሪጂናል የግሪክም የምንም ፍልስፍናዎች በሙሉ ኦሪጂናላቸው እኮ አልተገኘም። በራሳቸው ቋንቋ ከአረብኛ ነው የተወሰደው። ራሱ አውሮፓ ህዳሴውን እንኳን ያገኘው ሙስሊሙ ላይብረሪ ውስጥ ሄዶ ከተረጎማቸው መጽሐፍት መሆኑ ይታወቃል ማለት ነው። የግሪክ ማኑስክሪፕቶች ከአረብኛ የተገለበጡ ናቸው። ብዘረዝረው ስለማያልቅ ወደ ሴትዮዋ እንመለስ። የሙስሊሙን አስተዋጽኦ ማለት ነው። እንግዲህ ሁላ ነገር ቀጥሎ ነበር። መጨረሻ ላይ ግን ከኦቶማን መፍረስ በኋላ ሙስሊሙን ዓለም እንደ ቅርጫ ተከፋፍላችሁ በቅኝ ግዛት በምን እያላችሁ በታተናችሁት። ከዛ በኋላ እንግዲህ በነበረው ሂደት አሁን አንቺ ዛሬ መጥተሽ 1 ቢሊዮን ሙስሊም ይኸው የታለ አስተዋጽኦ የሚያደርገው ትያለሽ። ከቅኝ ገዢዎችሽ ኋላ ሱክ ሱክ እያልሽ ማለት ነው። ከ1 ቢሊዮን በላይ ህንዶች የሉም ወይ ብላለች። ቅኝ ገዢዋን እንግሊዝ ለምን አትጠይቂያትም? ህንድን እንዴት እንደበዘበዘቻት እስቲ። ህንድ ውስጥ በጣም ብዙ የእውቀት ዘርፎች ነበሩ። በጣም ብዙ የዓለም ኢኮኖሚ 1/5 ተብሎ የሚታወቅ ወቅት ነበር። በአንድ ወቅት ቅኝ ግዛት መሆኑ ግልጽ ነው አይደል? የእንግሊዝ ቅኝ ግዛት ነው ያንን ሁላ የበታተነው። ምናልባት ዴዝሞንድ ቱቱን አንድ ንግግር እዚህ ላይ እንመልከት። የጸረ አፓርታይድ የመብት ትግል መሪ አርክቢሾፕ ዴዝሞንድ ቱቱ በ2012 ለአልጀዚራ ከተናገሩት ላይ ይህንን እንውሰድ። ፍልስጤማውያን ያሉበትን ሁኔታ እዛው ሄጄ እንደታዘብኩት በአፓርታይድ ስር ከነበርን ደቡብ አፍሪካውያንም የባሰ ነበር። በጣም ጭንቀት ይፈጥራል። የደቡብ አፍሪካ አፓርታይድ የሰዎችን የተወረረ መሬት ከቦ የሚያስጨንቅ የግድግዳ አጥር አልነበረውም ይላሉ። እና ቅኝ ግዛቱ ምን ያክል የከፋ እንደሆነ ሲያሳዩ፣ ልክ እንደዚሁ ህንድም በቅኝ ግዛት ተበዝብዛ ያለውን ሁኔታ እያየሽ አሁን አንቺ 1 ቢሊዮን በላይ ህንዶች እያሉ እስራኤል ብዙ ኖቤል አገኘች እያልሽ ትመጻደቂያለሽ ማለት ነው። ከ1 ቢሊዮን በላይ ቻይናዎች የሉም ወይ ብላ ያነሳችውም አለ። የቻይና ቴክኖሎጂ ለመሆኑ ምን እንደደረሰ ብቅ ብለሽ ለምን አትመለከችም? አሁን እኮ በቴክኖሎጂው ዘርፍ እኮ ቻይና አሜሪካንን እያጠፈቻት እየሄደች ነው። አሜሪካንን በሁሉም ዘርፍ እየሰለቀጠቻት ነው ያለችው። አሜሪካ እኮ ኢትስ ኢን ዲክላይን። ዶክተር ጸጋ መላኩ እንቁላሎቻችሁን በሙሉ የከተታችሁት የአሜሪካ ቅርጫት ውስጥ ነው። ገስዋት አሜሪካ ኢዝ ኢን ዲክላይን። ከዛ ውጭ ደግሞ እናንተን የመደገፍ አፒታይቷም ቀስ በቀስ እየቀነሰ ነው። ነገ ዋላችሁ ትቀራላችሁ። ድሮ አውሮፓውያን በሙሉ ሲያጠቁ ለአይሁዱ ከለላ ሆነው ይከላከሉ የነበሩት ሙስሊም መንግስታት ነበሩ። ሙስሊም ነገስታት፣ ኺላፋ ስርዓቱ ብዙ ከለላ የሆናቸው ነበር። ያንን ከለላ የሚሆናችሁን ህዝብ 3ኛ ቅዱስ ቦታውን ወስዳችሁ አቆሰላችሁ። ፍልስጤማውያንም በቋሚነት ገደላችሁ። የሙስሊሙን ዓለም ጦርነት እንዲከፈት በአሜሪካን ፖለቲከኞችን በመቆጣጠር የገልፍ ሀገራት እንዲበጠበጡ አደረጋችሁ። ይሄ ፖለቲካሊ አዋጭ ሆኖ አይታይም። ሙሉ እንቁላላችሁን አሜሪካ ቅርጫት ውስጥ ከታችኋል። ገስዋት አሜሪካ ደግሞ በሁሉም ዘርፍ እየተበለጠች እየቀዘቀዘች እናንተን አዝላ የመዞር አፒታይቷንም ቀስ በቀስ እያጣች እየመጣች መሆኑን አታጡትም ማለት ነው። ምናልባት አንቺ አታቂ ይሆናል ወይ ብዙ ካላነበብሽ፣ አለቆችሽ በእርግጠኝነት ያውቃሉ ብዬ አስባለሁ። የእስራኤል ፈጠራ ችሎታ ለምን ከሌላው ሀገር በለጠ ብላችሁ እስቲ ራሳችሁን ጠይቁ ብላለች። አልበለጠም። ይህንን ቅድም አረጋግጫለሁ። የአንቺ ፉገራ ነው። የእስራኤል የፈጠራ ችሎታ ምንም የበለጠው ነገር የለም። እስራኤል የአሜሪካን ቴክኖሎጂ እንደውም ያለ ጠያቂ በመኮረጅ ነው የምትታወቀው። የእስራኤል ሳይንቲስቶች የአሜሪካን ቴክኖሎጂ ቅርጭም አድርገው ነው የሚበሉት፣ ስለማትጠይቃቸው አሜሪካ አዝላቸው ስለምትዞር ማለት ነው። ሌላው ቀርቶ የኤፍ-35ን እንኳን ሲስተም እኮ ኮዱን ከፍተው ገብተዋል እኮ ሌላ ሀገራት ያልተፈቀደላቸው ማለት ነው። ለምን ከተባለ ጽዮናዊ ፖለቲከኞችን በፈንድ በምን የአሜሪካ ፖለቲከኞችን እንደ ልብ መጫወቻ ስለምታደርጓቸው ማለት ነው። እና ሌላው ቀርቶ እንትን እየተባለ መሳሪያ ምናምን እየተባሉ እስራኤል ሰራቻቸው የሚባሉት ብዙዎቹ ተመልከቱ ከአሜሪካ የተኮረጁ ናቸው። ሙሉ በሙሉ ተጠያቂነት ስለሌለባትና የአሜሪካንን ቴክኖሎጂ እንደ ልብ ብትዘርፍም አሜሪካ አርፈሽ ተቀመጪ ስለማትላት ኤፍ-35ን ጭምር ነካክተው ቀያይረውታል። ከዛ በኋላ ነው ያቆመችው። በነገራችን ላይ አሜሪካ ለእስራኤል ኤፍ-35 ለመጨረሻ ጊዜ ከሸጠች በጣም ረጅም ጊዜ ሆኗል። ለምን ነካክተው ቀይረውት ማለት ነው። የሚታወቅ ነው። ዩቱብ ላይ ሄዳችሁ ሰርች ብታደርጉት ታገኙታላችሁ። ኦልሬዲ አቁማለች ኤፍ-35 መስጠት አሜሪካ ማለት ነው። በዚህ ደረጃ ቀበጥ ልጅ ስለሆኑ ማለት ነው ብዙ ነገር እየኮረጁ እንትን ይላሉ። መልሰው ደግሞ ጉራቸው የማይቻል ሆነ ማለት ነው።
እስራኤል እንደ ሀገር የምትበልጠው በምንድን ነው ካልሽኝ፣ በሚደብሩ ነገሮች ነው። ወይዘሮ ጸጋ መላኩ አፓርታይዳዊ ሆና ዲሞክራሲ በሚል ድርቅናዋ ለምሳሌ ማንም የሚደርስባት የለም። የተባበሩት መንግስታት ድርጅት የሚያወጣቸውን ሪዞሉሽኖች በመጣስ ብዛት የሚደርስባት የለም። በህፃን አገዳደል ጭካኔዋ እስራኤልን የሚደርስባት እንደሌለ ይታወቃል። በጨካኝ የስለላ ዘርፏ ሞሳድ በጣም ጭካኔ በመፈጸም ነው የሚታወቀው። ጨፍጫፊ ድርጅት ማለት ነው። ብዙ እንትን በማሞወልድንህ ልቦለድ ያደግን ሰዎች ስለ ሞሳድ ምናምን ተብሎ አእምሮ ላይ የተሳለውን በጣም እንትን የሆነ እንትን ይሄ ስነ ጽሁፋዊ ምናምን አድርጋችሁ የምታስቡትን ተውት። ሞሳድ በዓለም ላይ የሚታወቀው በጨካኝ ገዳዩነት ነው ማለት ነው። ማንን የራሳቸውን ሰዎች ጭምር እንደሚገሉ አንድ ቀን አሳያቸዋለሁ። እሱም ላይ አንድ ፕሮግራም ምሰራ ይሆናል ማለት ነው። በድርቅና ጭካኔዋ የደረሰባት እንደሌለ እኔ ብቻ አይደለሁም። ይኸው ምስክሮች ብዙ ላምጣላችሁ። ለምሳሌ የጌዲዮን ሌቪን ቅድም ተመለከትን አይደል? ሌላ እንደውም ሁለተኛ ልጨምርላችሁ። ጌዲዮን ሌቪ ተመልከቱ። ምን ይላል ጌዲዮን? የእስራኤል መንግስት ከአፓርታይድ ውጭ ምንም ሊባል አይችልም ይላል። በወረራ የተያዘውን ዌስት ባንክን ብቻ እንኳ ብናይ እዚያ የሚኖር ሁለት አይነት ህዝብ አለ ይላል። አንደኛው እስራኤላዊ ህዝብ መብት የተባለ ሁሉ ተረጋግጦለታል። ሌላኛው ፍልስጤማዊ ህዝብ ደግሞ ሽራፊ መብት እንኳን የለውም። ይህ ስርዓት መልኩ የአፓርታይድ ነው፣ አንደበቱም የአፓርታይድ ነው፣ ምክንያቱም ማንነቱ አፓርታይድ ነው እና ይላል። ጋቦር ማቴ የሚለውን እንመልከት። ጋቦር ማቴ የፍልስጤማዊ መብት አቀንቃኝ አይሁዳዊ ነው። የጤና ባለሙያ ነው። ዶክተር ጋቦር ማቴ ይባላል። እሱ ራሱ የጀርመን ካምፖች ውስጥ የነበረ ሰው ነው። አሁን እድሜው በጣም ገፍቷል። እሱ ራሱ የጀርመን የናዚ እንትን ውስጥ ሰለባ የነበረ ሰው ነው። ምን ይላል? በናዚ ጀርመን የውሽውት ማጨቂያ ካምፕ ውስጥ የኢንስታግራም እና የቲክቶክ ስርጭት ቢኖር የምናየው አሁን በፍልስጤም ከምናየው ምንም ልዩነት ባልኖረው ነበር ይላል። ፍልስጤማውያንን ከነ ህይወታቸው በሳት እያነደዷቸው ነው። ማሰብ ከሚቻለው በላይ እጅግ የሚሰቀጥጥ ወንጀል እየተፈጸመ ነው ይላል። ጭካኔያችሁን ሲያስረዳ ማለት ነው። እስራኤል በዚህ ነው የምትታወቀው። ዶክተር ጸጋ መላኩ በዚህ ብትጎርሪ አሁን ተሳስተሻል፣ ዋሸሽ አንልሽም። ተመልከች፣ ሚኮፔሌድን ላምጣው። ሚኮፔሌድ ማለት ከጥብቅ ጽዮናዊ ቤተሰብ የተገኘ የቀድሞ እስራኤል ሰራዊት ጄኔራል ልጅ ደራሲ ሚኮፔሌድ ራሱ የጄኔራል ልጅ ነው። አባቱ ጽዮናዊ በነ ሌሂ በነማ በእስራኤልን ከመሰረቱ ጄኔራሎች ውስጥ አንዱ ነው አባቱ። ምን ይላል መሰላችሁ? ፍልስጤማውያንን አውግዝ ይሉኛል። ለምን ብዬ ላውግዛቸው? ለ80 ምዕት ዓመታት ጋዛ በተሰኘ የማጎሪያ ካምፕ ውስጥ ስለኖሩ። ጋዛ እኮ በ1950 የተመሰረተው እንደ ማጎሪያ ካምፕ ነበር። ታዲያ ለምንድን ነው ጋዛን ነፃ ስለማውጣት የማናወራው? ጋዛ ማጎሪያ ካምፕ ነው። ማጎሪያ ካምፕ ማለት ኮንሰንትሬሽን ካምፕ ማለት ነው። ልክ ናዚዎች ይጠቀሙት የነበሩት አይነት ማለት ነው። ያውም ይላል ውሃና ኤሌክትሪክ እንደ ልብ የሚያገኙ የእስራኤል ሰፋሪዎች ካሉበት ቦታ በደቂቃዎች ርቀት የሚገኝ የማጎሪያ ካምፕ ነው። ሲከፈትም እንደ ማጎሪያ ካምፕ ተደርጎ ነው ይላል። እሺ ሌላ አሁንም እንጨምር። እንደው ውሸት ነው እንኳ ብትል ማለት ነው ሴትየዋ። ተመልከቱ ፕሮፌሰር ኦሜር ባርቶቭ ምን ይላል? ኦሜር ባርቶቭ እስራኤላዊ አሜሪካዊ ነው። የሆሎኮስትና የጄኖሳይድ ሊቅ ነው። የሆሎኮስትና የጄኖሳይድ ሊቅ ፕሮፌሰር ኦሜር ባርቶቭ ምን ይላል? ዩኒቨርሲቲዎችን፣ ትምህርት ቤቶችን፣ መስጊዶችን፣ ሙዚየሞችን፣ ህንፃዎችን፣ መኖሪያ ቤቶችና መሰረተ ልማትን ለማጥፋት የተቀነባበረና የታሰበበት ጥቃት ተፈጽሟል። ይህ የአካባቢውን ነዋሪዎች ወታደራዊ ጫናና ረሃብን በመጠቀም ከቦታው የማስለቀቅ እቅድ የተነደፈው በጡረተኛው ጄኔራል ጂዮራ ኢላንድ ሲሆን በእስራኤል ሚዲያ ለወራት ውይይት ሲደረግበት የቆየ ነው። በአጭሩ በጋዛ እየተፈጸመ ያለው ጄኖሳይድ ነው ይላል። ይህ በግልጽ ነው የሚናገረው። እነዚህ እስራኤላውያን ናቸው። የአይሁድ ጥላቻ ምናምን ተብሎ ሊከሰሱ የሚችሉ ሰዎች አይደሉም ማለት ነው። ሌላው ዶክተር ጸጋ ያነሳችው የምንጠቀመው ሞባይል የእስራኤል ጭንቅላት አለበት ነው ያለችው። ግልጽ አይደለም ምን ለማለት እንደፈለገች ማለት ነው። ለምሳሌ ስለ አፕል ነው እያወራች ያለችው። እንደዛ ከሆነ ስቲቭ ጆብስ ለምሳሌ አባቱ ሶሪያዊ ነው፣ አረብ ነው። አሳዳጊዎቹ ማን ናቸው ከተባለ ጀርመናዊና አርመናዊ ናቸው። ስለዚህ ከእስራኤል ጋር የሚያገናኝ ነገር የላቸውም። እሺ አይ እንትንም አይደለም ማን ነው ስልክ ስትል ምናልባት ሳምሰንግ ነው ከተባለ ሳምሰንግ የኮሪያ ነው። አንድሮይድ ራሱ ሶፍትዌሮ ነው ቢባል አንድሮይድም ቢሆን በእስራኤል የተፈጠረ አይደለም፣ አሜሪካውያን ናቸው የፈጠሩት። የኩረጃ ጉዳይም ለብቻው የሚታይ ሆኖ ማለት ነው። ጦርነት እንኳን የጥይት አቅርቦት ከቀረባት እኮ ጦርነት ታቆማለች እስራኤል። ይህንን እኮ ከኢራን ጋር ከምን ጋር በነበረችው ግጭት አይተናል።
ጥይት እንኳን ከአሜሪካ በቋሚነት ካልመጣላት በቂጧ ነው ቁጭ የምትለው። አቅም የላትም። ይኸው ሐማስን እንኳን እንትን ማድረግ እንዳልቻለች ታይቷል ማለት ነው። አቅማቸው እስከዚህ ጉዳይ ድረስ ነው። አሜሪካ ላይ ነው ሁሉ ነገራቸው የተንጠለጠለው ማለት ነው። ጥይት እንኳን በራሳቸው ሊያቀርቡ አይችሉም። የአየር መቃወሚያ አሜሪካ ፈንድ ማድረግ ካቆመች በአንዴ ነው ዜሮ የሚገባው። ኢኮኖሚዋ ዜሮ ነው የሚገባው። በቀን 19 ሚሊዮን ዶላር ነው ከአሜሪካ የሚሰጣቸው። አሜሪካ ላይ ስንት ሺህ በረንዳ ዳሪ ባለበት ሀገር ማለት ነው። በረሃዋ ሀገር ውሃ ዲሳሊኔት አድርጋ ለሌላዋ ታድላለች። ውሃ እያጣራች የውቅያኖስ ውሃን ጨውን በማስወገድ ኤክስፖርት በማድረግ እስራኤል በጣም ትልቅ ሀገር ናት ብላለች። በዲሳሊኔሽን ጠንካራ ናት። ይሄ እንግዲህ እውነት ስለሆነ አይካድም። እስራኤል በዲሳሊኔሽን ስራ ላይ ጠንካራ ቦታ ካላት አገራት ናት። አይዲኢ ቴክኖሎጂስ የሚባለው ድርጅት ብዙ ማርኬት ሼር አለው። ኦልሞስት ከ8 እስከ 9% የሚሆነውን የዓለም የዲሳሊኔሽን እንትን ያመርታሉ። ማርኬት ሼር አላቸው። በተለይ ደግሞ ሪቨርስ ኦስሞሲስ በሚባለው ዘርፍ ፓተንት አላቸው። ግን በዓለም በቮሊዩም 8ኛ ናት። አንደኛ አይደለችም ሴትዮዋ እንዳወራቸው። ለምሳሌ አንደኛ የምትባለው በውሃ ዲሳሊኔሽን ሳውዲ ናት። 9 ሚሊዮን ሜትር ኩብ ታመርታለች በአመት ማለት ነው። ማን ነው በወር ይሁን እንትኑን አለየሁትም። ብቻ ዩናይትድ አረብ ኤሚሬትስን እንመልከት። 8.3 ሚሊዮን ሜትር ኩብ ታመርታለች። ስፔን 3.7 ሚሊዮን ሜትር ኩብ ታመርታለች። ኩዌት 2.5 ሚሊዮን፣ እንደዛ እያለ ይቀጥልና እስራኤል 8ኛ ደረጃ ላይ ነው የምትገኘው። 1.5 ሚሊዮን ሜትር ኩብ ነው እንትን የምትለው ማለት ነው። ያ ማለት አንደኛ የሆነችው ለምሳሌ ሳዑዲ አረቢያ ኦልሞስት 6 እጥፍ ከእስራኤል በላይ ታመርታለች ማለት። ስለዚህ በቮሊዩም አይደለም፣ የሆነ የፓተንት የሆነ እንትና የማጣራት ፕሮሰስ አላቸው። ሪቨርስ ኦስሞሲስ እዛ ላይ ብቻ ነው እንትን ያላቸው ማለት ነው። ስለዚህ ጥሩ ናችሁ፣ ጠንካራ ናችሁ ወተር ዲሳሊኔሽን ላይ። ዶክተር ጸጋ ግን ይህን ያክል የሚካበድ አይደለም። በጣም አታጋኙ ማለት ነው። አንደኛ ብትሆኑም እንኳን የጭካኔያችሁን ግማት አይሸፍንም። ጭካኔያችሁ ዓለምን ገምቶታል። እስራኤል እንደ መንግስት የምትፈጽመው ጭካኔ ዓለምን ሽታው ወጥብጧል ከምር። እና ምንም ሌላ ተአምር በሳይንሱ ዘርፍ ብትፈጥሩ ይህን ጭካኔያችሁን፣ ሕፃን ገዳይ መሆናችሁን አትለውጡትም። እስራኤል እንደ ሀገር ማለት ነው። ሌላ ያነሳችው የልብ ቫልቭ የእስራኤል ፈጠራ ነው ብላ አንስታለች። የልብ ቫልቭ ማለት ይቺ ደም መውጫ መግቢያው ላይ ቫልቭ ሆኖ የሚቆጣጠረው መግቢያ መውጫውን በሩ ማለት ነው። አልበርት ስታር እና ሎዌል ኤድዋርድ የተባሉ 2 ሰዎች ናቸው እንግዲህ በዚህ ፓተንት የተሰጣቸው። በ1960 ቫልቭ ሪፕሌስመንት ፈጥረዋል። ይህንን ፍልስፍና ማለት ነው። ሁለቱም የአሜሪካ ኦሬገን ሰዎች ናቸው። ኦሬገን የተባለው ግዛት ውስጥ ያሉ እዛው የኖሩ ያደጉ ሰዎች ናቸው። ከእስራኤል ጋር ምንም ግንኙነት የላቸው። ምናልባት አይሁድ ሊሆኑ ይችላሉ ከተባለ እሱም አልበርት ስታር ማለት ነው። አይሁድ ሊሆን ይችላል ከተባለ እንኳን ቤተሰቦች አይሁድ ናቸው እንጂ ሰውየው እስራኤል ውስጥ አላደገ። እስራኤል እንትን ልትወስድበት የምትችልበት አይደለም። በ1960 እስራኤል ገና ጦርነቷንም አልጨረሰችም፣ እንኳን እንዲህ ትላልቅ እንትኖችን ልትፈለስፍ ማለት ነው። ስለዚህ ምናልባት የእናንተ ፓስፖርት ይኖረው ይሆናል። ያ ማለት ግን ሰውየውን እስራኤል ላለማበረከተችው ማለት አይደለም። አትቅጠፉ። ሰውየው የኖረውም ኦሬገን የምትባል ከተማ ላይ ያደገውም የተማረውም ሁሉ ነገሩ ያለው ኦሬገን ከተማ ላይ ነው። ኦሬገን ብትኮራበት፣ አሜሪካ ብትኮራበት ያስኬዳል። አይታችሁ የማታውቁትን ሰው ገና ለገና ደሙን አይታችሁ ፓስፖርት ስለሰጣችሁት ብቻ የእስራኤል አስተዋጽኦ እያሉ መፎገር ተዉ፣ ይደብራል ማለት ነው። ፉገራውን በልኩ አድርጉት። በግብርና ስታርታፕ ኔሽን ሆነናል ብላ ያነሳችው ነገር አለ። በግብርና ዘርፍ በምርት ብዛት አይደለም እስራኤል ታዋቂ የሆነችው። በነገራችን ላይ እርሻ ከእስራኤል ጂዲፒ 1.5%ን ነው የሚይዘው። ኖርማል የሚባለው 9% አካባቢ ነው። እንደውም ቢሎ አቨሬጅ ነው ማለት ነው ለጂዲፒ ያለው አስተዋጽኦ። ቶፕ 50 ውስጥም የሉም። በግብርና ምርት በዓለም 50 የሚባሉ ሀገራት ውስጥ እንኳን እስራኤል የለችም ቶፕ 50 ውስጥ። ግን የታወቁት እነሱ በምንድን ነው? ፋርሚንግ ኢፊሽንሲ ላይ ነው። ይሄ ነው የሚያጨበረብሩት። ልክ እኮ እርሻን የፈጠሩት አስመስላ ነው የምታወራው። የለም እኮ እነሱ ኤፊሽንስ ፋርሚንግ የሚባል አለ። በትንሽ መሬት ጥሩ ምርት የማምረት እንትን የሚባል አለ። እሱ ላይ ጥሩ ተራምደዋል፣ በዛ ሳይንስ ማለት ነው። በፋርሚንግ ኢኖቬሽን እንዲህ በጣም ፈጠራ የታከለበት ፋርሚንግ ላይ ጥሩ የሚባል ስም አላቸው። ግን የሆነ በቃ የዓለም የምርት ማዕከል ምናምን አስመስላ ነው የምታወራው። ረሺም ነው ማለት ሰው ትንሽ አጣርቶ ይነቃባቸዋል ማለት ነው። እስራኤል ዋና ምርቷ በነገራችን ላይ ዶክተር ጸጋ መላኩ ልንገርሽ፣ የእስራኤል ዋና ምርት የፍልስጤማውያን እንባ ነው። አትፎግሪን ማለት የፍልስጤማውያን ደም ነው።
ክርስቲያን ፍልስጤማውያንም ጨምሮ ማለት ነው። ይህንን እንመልከት እስቲ። አምነስቲ ኢንተርናሽናል ምን ይላል እዚህ ላይ ተመልከች። መቼም መመልከት አይከብድሽም ብዬ አስባለሁ። ተመልከች። ዓለም አቀፍ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የአሜሪካ ድርጅት ነው። ምን ይላል መሰላችሁ? በተወረረችው ጋዛ የእስራኤል መንግስት የፈጸመውን ጄኖሳይድ ዓለም መስክሯል። ከወር ወር የእስራኤል መንግስት ፍልስጤማውያንን ሰብአዊ መብትና ክብር የማይገባቸው ከሰው ያነሱ ፍጡራን አድርጓቸዋል። ሊያጠፋቸው ያለውን ፍላጎት አሳይቷል። ይህንን ያደረጉ ኃላፊዎች ተጠያቂ ሊሆኑ ይገባል። ሁሉም ሀገራት የጄኖሳይዱን ተጠርጣሪዎች ለህግ ለማቅረብ የቻሉትን እንዲያደርጉ ጥሪ እናደርጋለን። ማንም አካል ጄኖሳይድ ፈጽሞ ከህግ እንዲያመልጥ ሊፈቀድ አይገባም ይላሉ። እሺ ዴቪድ ኸርስትን እንመልከት። ራሱ ትውልድ አይሁዳዊ ነው። የፖለቲካ ተንታኝና የሚድል ኢስት አይ ዋና ኤዲተር ነው። ዴቪድ ኸርስት ምን ይላል? ሲፈስ ለኖረው ደም ዋና ተጠያቂ እስራኤል ራሷን ለመከላከል መብት አላት የሚሉ ሰዎች ናቸው። ጉዳዩ የእስራኤል ራሷን የመከላከል ጉዳይ አይደለም። ይልቁንም የእስራኤል ድንበር የማስፋፋትና ከደቡብ አፍሪካውያንም የባሰ የአፓርታይድ ስርዓት የመዘርጋት ሙከራ ነው ይላል። ይኸው አይሁዶች ናቸው ይህንን የሚሉት። እሺ እንመልከት ሌላ እንደው ምናልባት ከጥቁር የመብት ታጋዮች በጥቁሮች መብት ትግል ዘርፍ ከፍተኛ ዝናና ተነባቢነት ያተረፈው አሜሪካዊ ጸሐፊ፣ ጋዜጠኛና አክቲቪስት ታነሂሲ ኮትስን እንመልከት። ታነሂሲ ምን ይላል? እስራኤል ውስጥ ህዝቦችን እንደ አፓርታይድ ለየብቻ የማኖር ፖሊሲ ያለ ሲሆን ፍልስጤማውያንን ባህልና ልማድ በሚል ምክንያት በማንነት ለይተው የመጨቆን ህጋዊ መብት ጸድቆላቸዋል ይላል። ድሮ አሜሪካ ውስጥ ይህ ሰውን በማንነቱ ለይቶ አገልግሎት መከልከል ሬድላይኒንግ ይባል ነበር። እሱም ግን እንደ እስራኤል የፌዴራል ህግ አልነበረም። እስራኤል ውስጥ ይህንን ስርዓት ፈንድ እያደረግን ዞር ብለን ባርነትን ስለማስቀረትና ስለ መብት ስናወራ ማርቲን ሉተር ኪንግን ጀግናችን አድርገን ስናቀርብ ግን አንዳች ሀፍረት አይሰማንም ይላል። ተመልከቱ እንግዲህ ምሁራን ያላቸው እነዚህ የጠቀስኳቸው እንዳሉ ምናልባት ከአንድ ወይ ከሁለቱ በስተቀር ሙስሊምም አይደሉም ከነጭራሹ። ግን በዓለም አቀፍ ደረጃ ከተለያዩ ሀገራት የተውጣጡ ሰዎች የእስራኤል መንግስት የቅኝ ግዛት ደም አፍሳሽ መሆኑን ነው የሚያውቁት። ስለዚህ የእስራኤል ዋና ምርት የፍልስጤማውያን እንባና ደም መሆኑን ልትረጂ ይገባል። እንደውም የሱንም ደግሞ ያላችሁት በአሜሪካ ድጎማ ነው ማለት ነው። በራሳችሁ ኤክሰለንስ ምናምን እንዳልሆነ ሁላችንም እናውቃለን። ከዛ ምን አለች መሰላችሁ? ይህን ሁሉ የያዘ ህዝብ ያልቅለታል የሚል ካለ አዝናለሁ አለች። ይሄ ማጭበርበሪያ ነው። መጀመሪያ ህዝቡ ማን ያልቅለታል አለ? ስለ አይሁድ ህዝብ ያወራል እንዴ? ስለ እስራኤል መንግስት ነው የተወራው፣ ህገወጥ ስለሆነ መንግስት። በአንድ ወቅት ጣሊያን ኢትዮጵያ ላይ 5 ዓመት መንግስት መስርታ ቀኝ ገዝታለች። ያ ቀኝ ግዛት ግን ፈርሷል። ያ ማለት ግን ጣሊያን ፈረሰች ማለት ነው እንዴ? አይደለም። ያ ህገወጥ መንግስት ፈረሰ ማለት ከህዝቡ ጋር አይገናኝም። አፍሪካ ላይ የመሰረቷቸው ቅኝ ግዛቶች አውሮፓውያን የመሰረቷቸው ፈርሰዋል። ስርዓቱ ነው የፈረሰው። ያ ማለት አውሮፓ ፈርሳለች ማለት ነው እንዴ? አይደለም፣ አይገናኝም። እስራኤል እንደ ሀገር ጥንካሬ የላትም፣ አልቆላታል፣ ትፈርሳለች ማለት አይሁዳውያን ይፈርሳሉ ማለት አይደለም። አታጭበርብሪ፣ ህሊና ካለች ማለት ነው። ህዝቡ ማን ያልቀለታል አለ? አይሁድማ እንደ ሌላው ፍጡር ህዝብ ነው በራሱ። እንደውም በብዙ መልኩ ጥሩ ጥሩ የሚባሉ ሳይንሳዊ እንትኖች ላይ ምኖች ላይ ያሉ እንትን ናቸው ማለት ነው። ጽዮናውያንን ለብቻው እናያቸዋለን። እነሱ ዓለምን በብልግና ቀለበት ውስጥ እያሽከረከሩ ያሉ እጅግ በጣም ክፉ ፖለቲከኞች ናቸው ጽዮናውያንን በተመለከተ። ከዛ ውጭ ግን አይሁድ እንደ ህዝብ ከነሱ ጋር ምንም የተያያዘ የተባለም ነገር የለም። ልክ እስራኤል እንደ አገር የሚደርስባትን ተቃውሞ ቅኝ ግዛቱ ይፈርሳል ሲባል አይሁዳውያን ይፈርሳሉ የተባለ ለማስመሰል ትሞክራለች። ይሄ ፉገራ ይባላል። ይሄ ደግሞ በነገራችን ላይ ህዝብንና መንግስትን እያላቆጡ የማቅረብ ሸፍጥ የታወቁበት ሸፍጥ ነው። ከራሳቸው ባለስልጣን የምትለውን እንመልከት። ማንን ነው ማሳያችሁ ካላችሁኝ ሹላሚት አሎኒን ላሳያችሁ። ሹላሚት አሎኒ የቀድሞ የእስራኤል የትምህርትና የባህል ሚኒስትር ናት። ለጋዜጠኛ ኤሚ ጉድማን ዴሞክራሲ ናው ላይ የተናገረቻትን እንመልከት። ምን ትላለች ሹላሚት አሎኒ? የአይሁድ ጥላቻ ክስ ስንጠቀምበት የኖርነው ዘዴ ነው። አውሮፓውያን እስራኤልን ሲተቹ የናዚ ጭፍጨፋ ውንጀላን እንመዛለን። አሜሪካውያን እስራኤልን ሲተቹ ደግሞ አይሁድ ጠልነት እያለን እናሳቅቃለን። አንቲሴሚቲዝም ማለት ነው። አደረጃጀትም ገንዘብም ሚዲያም ሆነ ሌላ ስላለን እስራኤልን የተቸን ሁሉ በሆሎኮስትና በአይሁድ ጠልነት ክስ ማሳቀቅ ቀላል ነው ትላለች። አይሁዳውያን ላይ የደረሰውን ስቃይ እየተጠቀምን
ፍልስጤማውያን ላይ የምንፈጽመውን ወንጀል ሁሉ እንደ ተገቢ ነገር እናሳያለን። በቪዲዮ ነው። በነገራችን ላይ ዴሞክራሲ ናው ላይ ሄዳችሁ ልታዩት ትችላላችሁ። በግላጭ ራሷ ባለስልጣን የጽዮናዊት ባለስልጣን እንዲህ ብላ ይሄ ሆን ብለው የሚጠቀሙበት ሸፍጥ መሆኑን ትናገራለች ማለት ነው። ዶክተር ጸጋ መላኩ ይህንንም ወደ ህሊናሽ አስገብተሽ ፕሮሰስ ብታደርጊው ደስ ይለኛል። ከዛ ደግሞ ምን አለች? መልካሙን ቢያስብ ጥሩ ነው። ለምን መልካሙን አያስብም? ለምን ስለኛ መጥፋት ያስባል አለች። እንደዛ ያሰበ የለም። መካሪዋን ግን እንመልከታት። ቅኝ ባለመገዛቷ ከምትኮራዋ ኢትዮጵያ ሄዳ ማለት ነው ቅኝ ገዢዎችን በማገልገል ላይ ያለች ሴት ናት። እኔን መልካሙን አስብ እያለች የምትመክረኝ በእነሱ ዘንድ ፈላሻ በሚል የማጥለያ ስም የምትናቀና ስልጣኗም ከዳይቨርሲቲ ካርድ የመነጨች የሊኩድ ፓርቲ የሚንቋትን ሰዎች ዝንጀሮ ነው እኮ የሚሏቸው ጥቁሮችን ደማቸውን እንኳን ተጠይፈው እንዴት እንትን እንዳደረጉት ይታወቃል። እንጀራዋን በንጹሐንም በላይ የገነባች የነጭ አገልጋይ ዛሬ መታ መካሪ ሆና መልካሙን አስብ እያለች ትመክራለች። አንቺ መጀመሪያ መልካሙን አስቢ፣ የቅኝ ገዢ አገልጋይ መሆንሽን መጀመሪያ አቁሚና ከዛ በኋላ ብትመክሪ ይሻላል ነው የምልሽ። የእስራኤል አምላክ ያህል አለች። አምላክማ ሞራሊቲን እንጂ ኃይልን አይመለከትም። አምላክ ጉልበትን አይመለከትም። ምክንያቱም ጉልበት ሁሉ የአምላክ ነውና ማለት ነው። በትክክል አምላክ የምትይው ካለሽ በትክክል የምታምኝበት ከሆነ አምላክ ሞራሊቲን፣ ስነ ምግባርን፣ ግብረ ገብነትን እንጂ ኃይልን፣ ጉልበትን፣ ትዕቢትን እንደማያይ መመልከት ያስፈልጋል። የመሳሪያና ጦርነት ግፋችሁን ያያል አምላክ። ዓለምን በፖርኖግራፊና በወለድ ስርዓት እንዴት እንደበከላችሁት ይመለከታል። ይኸው ላቅርብላችሁ ለምሳሌ ማንን ነው የማቀርብላችሁ? ማይክል ኩሊች በአሜሪካ የፖርኖግራፊ ኢንዱስትሪ ግንባር ቀደም አስተዋጽኦ ከነበራቸው አሳታሚዎች አንዱ የነበረው የሞናርኪ ዲስትሪቢዩተርስ መስራች ነው። ማይክል ኩሊች በፖርኖግራፊው ዓለም ውስጥ እጅግ በጣም ቁልፍ የነበረ ሰው ማለት ነው። በተለይ በዘጠናዎቹ ምን ይላል? ዓለማዊ አመለካከት ያላቸው አይሁዳውያን በአሜሪካ የወሲብ ፊልም ኢንዱስትሪ የበዛ ሚና እንደተጫወቱ አሁንም እየተጫወቱ እንደሆነ በፍጹም ሊካድ የማይችል እውነታ ነው ይላል። አይሁዶች በአሜሪካ የፖርኖግራፊ ታሪክ ረጅም ተሳትፎ የነበራቸው ሲሆን የወሲብ ፊልምን ከድብቅ ጽንፍ ባህል አውጥተው ጉልህ የአሜሪካዊነት መገለጫ በማድረጉ በኩል ተሳክቶላቸዋል በማለት ሆን ተብሎ የፖርኖግራፊ እንትንን ለማስፋፋት ጽዮናውያን ያደረጓቸውን አስተዋጽኦዎች ያነሳል። እንደውም እዚህ ላይ ተጨማሪ ነገሮችን ላሳያችሁ እፈልጋለሁ ማለት ነው። አንድ ጊዜ ታግሱኝ፣ በጣም ስለሚጠቅም ላሳያችሁ። በጣም በርካቶች ናቸው ማለቴ ነው እዚህ ስራ ላይ ተሰማርተው የነበሩት። ለምሳሌ ጋሪ ክሬመንን መመልከት እንችላለን። ተመልከቱት። ጋሪ ክሬመን በፖርኖግራፊ ዓለምን እየበከሉ ካሉ ጽዮናውያን ውስጥ አንዱ ነበር። አይሁዳዊ አሜሪካዊ ሲሆን በዘጠናዎቹ እውቅ የፖርኖግራፊ የዴቲንግ ዌብሳይቶችን ያስጀመረ አክራሪ ጽዮናዊ ነው። ፖለቲከኞችን የሚደልሉ ጽዮናዊ ድርጅቶችን ፈንድ ከማድረግም ባለፈ ከእስራኤል ፖለቲከኞች ጋር ጥብቅ ግንኙነት የነበረው እንደሆነ ይታወቃል ማለት ነው። የአሜሪካን ፖርኖግራፊን በዓለም ላይ ዋና ያስፋፉትን ዲስትሪቢዩተሮች ጽዮናዊ እንደነበሩ ነው ለማሳየት እየሞከርኩ ያለሁት። ተመልከቱ። ለምሳሌ ማይክል ኩሊች ራሱ ማን እንደሆነ እንመልከት። አይሁዳዊ አሜሪካዊ ነው። ሞናርኪ ዲስትሪቢዩተርስ የተሰኘ ግዙፍና ግንባር ቀደም የፖርኖግራፊ ድርጅት መስራች ነው። ማይክል የአሜሪካ የፖርን ኢንዱስትሪ ከአውሮፓ ተሰደው በመጡ አይሁዶች ቁጥጥር ስር ስለመሆኑ በሚዲያ ተናግሯል። ቅድም ኦልሬዲ እንትኑን አንብቤላቸዋለሁ። እንመልከት ደግሞ አልጎልድስታይንን እንመልከት። እኒህ እንግዲህ መጀመሪያ የመሰረቱት ናቸው። በፖርኖግራፊ ዓለምን እየበከሉ ካሉ ጽዮናውያን ውስጥ ይቆጠራል። አይሁዳዊ አሜሪካዊ ሲሆን በአሜሪካ ሃርድኮር ፖርኖግራፊ እንዲለመድ ካደረጉ ጥቂት የፊልም ባለሙያዎች ውስጥ ይመደባል። በፖለቲካ አቋሙ የታወቀ ጽዮናዊ ነው። ሆን ተብሎ የተለያዩ ማህበረሰቦችን በማዳከም እንደ እንስሳ ስለሚቆጥሩ ጽዮናውያን ማለት ነው። ሳሙኤል ሮዝን እንመልከት። ይሄ ደግሞ ከዩክሬን ተሰዶ ማንሃተን የኖረ አይሁዳዊ ሲሆን ጸሐፊና አሳታሚ ነው። በ1920ዎቹ የፖርኖግራፊ ህትመቶች አከፋፋይ በመሆንና በ1957 የአሜሪካን መንግስት ተከራክሮ ፖርኖግራፊ ህጋዊ ሽፋን እንዲያገኝ በማድረግ ይታወቃል። በመጽሐፍ ስራዎቹ ለጽዮናዊ ንቅናቄው አስተዋጽኦ ሲያደርግ ቆይቷል ማለት ነው። እኒህ በሙሉ የጽዮናውያን ሴራ መሆኑን ልትመለከቱ ትችላላችሁ። የአሜሪካንን እና የሌሎች ሀገራትን አዳክሞ በመቆጣጠር የተሰራ ስራ ማለት ነው።
ሩበን ስተርማንን እንመልከት። ከራሻ ስደተኛ አይሁዶች የተወለደ ሲሆን በ1960ዎቹ የፖርኖግራፊ ህትመቶችንና ፊልሞችን እንዲሁም የወሲብ ዕቃዎችን ያከፋፍል ነበር። የፖርን ዎልት ዲዝኒ የሚል ቅጽል ስም የተሰጠው ሲሆን በዘርፉ በስርጭት ተወዳዳሪ የሌለ ሆኖ መቆየቱ ይታወቃል ማለት ነው። ሌላ ላሳያችሁ። ለምሳሌ ግሬግ ላንስኪን ላሳያችሁ። ግሬግ ላንስኪን ለፖርኖግራፊ ፕሮዳክሽን ዓላማ በጽዮናዊ የማፊያ ድርጅቶች በጀት ተመድቦለት ከፈረንሳይ ወደ አሜሪካ የተሰደደ ፐብሊሸር ሲሆን አሜሪካ በገባ በአጭር ጊዜ ውስጥ ቪክሰን ሚዲያ የተሰኘ ግዙፍ የፖርኖግራፊ አሰራጭ ድርጅት መስርቷል። በዘርፉ በርካታ ብራንዶች እስከ መፍጠርና አዋርዶችን እስከ ማሸነፍ ደርሷል። ይሄ ብቻ አይደለም። በነገራችን ላይ ሳሙኤል ጉድማን ነው ማን ነው ምንድነው ፖርንሀብ የሚባለው ትልቅ የሚባለው አሁን ላይ በዓለም ላይ ከፖርኖግራፊ ኔትወርኮች ውስጥ ትልቁን የሚመራው ራሱ ራባይ ነው። ራባይ ማለት ልክ የጁዳይዝም ቄስ እንደማለት ነው። ራባይ ሳሙኤል ለማን ይባላል? ሄዳችሁ ዩቱብ ላይ ልታገኙ ትችላላችሁ። ድርጅቱን ራሱ የሚመራው ራባይ ነው፣ የሃይማኖት ሰው ማለት ነው። ሽሙሊን ታውቁታላችሁ አይደል? ማን ነው ይሄ? ፒርስ ሞርጋን አንሴንሰርድ ላይ ቀርቦ በጣም ለእስራኤል በመከራከር የሚታወቅ የሆነ ፂሙ የተንጨባረረ ራባይ ሽሙሊ የሚሉት ማለት ነው። በጣም የሆነ ስርዓት አልባ ሰውዬ። እሱ አሁን ከልጁ ጋር ሆኖ የወሲብ ዕቃ መሸጫ ከፍቶ ያስተዋውቃል። ግን ራባይ ነው ማለት ራባይ ተብሎ ግን ስነ ምግባርን መላሸቅን ለማስፋፋት ሆን ተብሎ በጽዮናውያን እንደ ሚሽን ተሰጥቶ ሲሰራ የኖረ ማለት ነው። የአሜሪካንን እንትኖች ለማዳከም የተሰራ ስራ መኖሩን ከዚህ ይታወቃል ማለት ነው። አላኩል ያህል ልመልሳችሁ። ምን ለማለት ነው ይህን ሁላ ነገር የማነሳው? አምላክ ያያል ስላለች ነው። ጽዮናውያን አለቆችሽ እኒህ በምን መልኩ ዓለምን በፖርኖግራፊ በምን የጀንደር አይደንቲቲ ይሄ የጀንደር ዋር የሚሉትን ማን ያስጀምረው? ጽዮናውያን እንትኖች ሰርክሎች ምን ሚና ነበራቸው? አሁን ዓለም በአይዲዮሎጂ በምን ልሽቀት ውስጥ የገባባቸውን ዋና እንቅስቃሴዎች ፈንድ ሲያደርጉ ሲያንቀሳቀሱ የነበሩት በሙሉ ጽዮናውያን ናቸው። ይሄ ሊታወቅ ይገባል ማለት ነው። እና አምላክ የምትዩ ካለ አምላክ ካሳሰበሽ ከምር መጀመሪያ ይህንን ብታይ ይመቻል ብዬ አስባለሁ። አምላክ ሕፃናትን ጨፍጭፎ አይልም። አምላክ የእስራኤል አምላክ የሌሎችም አምላክ ነው። ሌላውን ሰው እንደ አገልጋያችሁ ማየታችሁን ይጠየፋል። አሜሪካ ጀርባ ላይ የተለጠፈ ዓለምን የምትበጠብጥ አገር መሆኗ ይታወቃል። ለጥቁሮች ያላቸው አመለካከት ይታወቃል። ራሱን ይህንን ብቻ አስመልክቶ ኦልሞስት የአንድ ሰዓት ቪዲዮ ሰርቼበታለሁ። ጥቁሮችን እንዴት ዝንጀሮ ብለው እንደሚጠሩና እንትን እንደሚሉ ማለት ነው። ዓለም እውነታውን አውቆት ማንነታችሁ ታውቆ የእስራኤል መንግስት ሁኔታ ታውቆ እንትን ተብሏል ማለት ነው። አሁን ብትደብቁት አይሆንም። ተመልከች ለምሳሌ አቢ ማርቲንን ላሳይሽ። ጋዜጠኛ አሜሪካዊቷ እውቁ ጋዜጠኛ የቲቪ አቅራቢና አክቲቪስት አቢ ማርቲን ራሷ ሄዳ የተመለከተችውን ነው የምትናገረው። አሜሪካውያን የእስራኤልን ጄኖሳይዳዊ ቅኝ ግዛት ፕሮጀክት እውነተኛ ገጽታ ካዩ ይቃወማሉ በሚል ስጋት እውነታውን ሊደብቁን ይሞክራሉ። የጋዛ ጋዜጠኞችን በተቀናበረ መልኩ እየገደሉ ያሉትም ለዚህ ነው። ሁሉንም ጋዛዊ ገድለው መጨረስ ይፈልጋሉ እና ምርጥ የሚባሉት የምን ማህበረሰብ ክፍሎች ይጨፈጭፋሉ፣ የጤና ባለሙያዎችን እያሳደዱ ይገድላሉ በማለት ያለውን እውነታ ቁጭ እንዳደረገችው ማየት ይቻላል ማለት ነው። እሺ እንመልከት። ከጀርመን ጭፍጨፋ የተረፈው አይሁዳውያን አገር አቋቁመው ተራቀቁ። አሁን በመሪ ሆነዋል። ለጀርመን ሁላ በቢሊዮን ዶላር መሳሪያ መሸጥ ጀምረዋል አለች። በምንድን ነው የተራቀቁት? እስቲ መጀመሪያ ንገሪን። በብዛት አቅም ያላት የአየር መቃወሚያ የሌላቸው ንጹሐን ናቸው። ኤሌና ስታይን የተናገረችውን መመልከት እዚህ ላይ እንችላለን። ተመልከች። ኤሌና ስታይን ምን ትላለች? አይሁዳዊ አሜሪካዊቷ የሰላም አክቲቪስት ኤሌና ስታይን የጆ ባይደን አስተዳደር አሜሪካ እስራኤልን የምታስታጥቀው ፈንድ የምታደርገው ለወንጀሏ ሽፋን የምትሰጠው አይሁዶችን ደህንነት ለመጠበቅ እንደሆነ ሊያሳምኑን ይሞክራል። እኛ ደግሞ ይህንን ብልሹ ቅጥፈት አምረን እንቃወማለን። እንደ አይሁድ ታሪካችን፣ ማንነታችንና ባህላችን ፍልስጤማውያንን ለማሰቃየት፣ ለማስራብ፣ ለመጨፍጨፍና ለማጥፋት ጥቅም ላይ እንዲውል አንፈቅድም ትላለች። አቅም የሌላቸውን ፍልስጤማውያንን ምናምን የአየር መቃወሚያ የሌላቸውን አገራት ነው እየሄደች በመምታት የምትታወቀው ማለት ነው። የተራቀቀችበት ከተባለ ነው። የተራቀቀችው በምንድን ነው ከተባለ ከጀርመን ላይ የደረሰባቸውን ጭፍጨፋ አገግመው ገብተው ግን ጽዮናውያን እዛ ገብተው ደግሞ ፍልስጤማውያን ላይ ያንኑ ስቃይ የፈጸሙ መሆናቸው፣ ቤት ንብረት የዘረፉ መሆናቸው ነው። ይሄ በተደጋጋሚ ስሰራበት እንደቆየው ይታወቃል።
አሁን ከእስራኤል በቢሊዮን ዶላር መሳሪያ ገዛች ጀርመን ይላል። የመሳሪያ ማሳያ አድርጋ የምትጠቀመው ፍልስጤማውያንን ነው። በነገራችን ላይ ይሄ ጭካኔያቸው ይታወቃል። እስራኤል የምታመርታቸውን መሳሪያዎች እዛው ትሞክርና ማለት ነው ፍልስጤማውያን ላይ እየሞከረች እነዛን ቪዲዮዎች እንደ ማርኬቲንግ ትጠቀማቸዋለች። ሌሎች ሀገራት ላይ ሄዳ አያችሁ እንደዚህ እንዲህ አይነት የማፈንዳት አቅም ያለው መሳሪያዎችን እያለች እንደ ማርኬቲንግ የምትጠቀም ጨካኝ ሀገር መሆኗ ይታወቃል። ከዚህ የበለጠ ምን ማረጋገጫ ያስፈልግሃል? ለጀርመን መሳሪያ ሽጣለች ብላለች ዶክተር ጸጋ መላኩ። ሞራላዊ የስኬት መለኪያ እንደሌላቸው በዚህ ታውቃላችሁ። ሁሉም ጽዮናውያን የሚከራከሩት ኃይላቸውን መሰረት አድርገው ነው። የሞራሊቲን መሰረት አድርገው ሊከራከሩ አይችሉም። ምክንያቱም ጽዮናውያን ሞራሊቲ የሚባል ነገር አያውቁም። ምርታቸውም ስኬታቸውም እብሪት ነው። ይህንን ሴናተር ሳኬር ዱዲን የተናገሩትን ላሳያችሁ። እዚሁ ላይ ምን ይላሉ? የጆርዳን ሴኔት አባል ሴናተር ሳኬር ዱድን እስራኤልን በማበላሸት ምዕራቡ ዓለም የተጫወተው ሚና አስመልክቶ ነው የተናገሩት። ምን አሉ? እስራኤል የሐሺሽ ውስጥ ጠፍሮ እንደያዘው ታዳጊ ሆናለች። ሐሺሽም በመቀማት ፈንታ እየጨማመርክ ስታሳብደው አስበው። በዓለም ፊት የእስራኤል ገጽታ እንዴት እንደተበላሸ ተመልከቱ። ዛሬ እስራኤል ዳዊት ሳይሆን ጎልያድን ሆናለች። አሁን ባለወንጭፏ ዳዊት ፍልስጤም ናት። እስራኤል ጎልያድ ሆናለች። በቦምብ የምታጋየው የምትገድለው ሰዎችን እንዳወሬ የምታደርገው እስራኤል ናት እያሉ ይመሰክራሉ። ይኸውም ቢሆን ደግሞ ራሷ የፈጠረችው ሳይሆን ሌሎች ሀገራትን በመመጥመጥ ከአሜሪካ በረንዳ ዳሪዎች በጉሮሮ ላይ በመንጠቅ የሚገኝ ነው ማለት ነው። በየቀኑ 19 ሚሊዮን ዶላር ከአሜሪካ ትቦጣቦጣለች እስራኤል። ግን እዛ አሜሪካውያን ወድቀዋል ማለት ነው። አሜሪካውያን መንገድ ላይ አንዱን አሜሪካ ያስቆመ $20 እሰጥሃለሁ በጭንቅላትህ ተደፍተህ ደንስልኝ ብትለው ይደንስልሃል። ምክንያቱም ከደሞዙ ለኑሮ የሚበቃ ስላልሆነ ማለት ነው። የክሬዲት ካርድ ባርነት ውስጥ የሚኖሩ መሆናቸው ይታወቃል። ያሁን ላይ ያለ ግን አሜሪካ በእያንዳንዱ ቀን 19 ሚሊዮን ዶላር ለእስራኤል በነጻ ትሰጣለች። ሌላ ያነሳችው ነገር አለ። የእስላሙ ተቃውሞ ምንም ቅር አላለኝም፣ ምክንያቱም ምንም አያመጡም የሚል ነገር አንስታለች። እስራኤል ትኖራለች ብላለች። ወደዳችሁም ጠላችሁም የፕሮፓጋንዳ ጉማችሁ ተገፏል። ዓለም ላይ አሁን ላይ ማን ምን እንደሆናችሁ አውቋችኋል። ሞራል አውቶሪቲ የላችሁም። የሞራል የበላይነት የሞራል ስልጣን የላችሁም። ብቸኛ የቀራችሁ ነገር የአሜሪካ ጉልበት ብቻ ነው። ሌላ የላችሁም። ዘላቂ ሰላምና ጸጥታ የላችሁም። ጋዛውያን ለ7 አስርት ዓመታት የገነባችሁትን ማስክ አፍርሰውባቸዋል። ጭምብላችሁን ገልጠዋል። ዲጂታሉ ዓለም ግለሰቦች የጠነከሩበት፣ ተቋማት የኮሰሱበት ነው። ወደዳችሁም ጠላችሁም አሁን ላይ እንደ ድሮ አይነት ልትኖሩ የምትችሉበት ሁኔታ የለም። ራሱ የእናንተው ፕሮፌሰር የሚናገረውን ተመልከች። ፕሮፌሰር ኢላን ፓፔ ምን ይላል? እስራኤላዊ የታሪክ ምሁርና የፖለቲካ ሳይንቲስት። ጉዞውን በጀመረ ታሪካዊ ሂደት መካከል ነው የምንገኘው። የእስራኤልን መበታተን፣ የቅኝ ግዛት ስርዓቱን መፍረስ ማዘግየት ይቻል ይሆናል እንጂ ማስቀረት ግን አይቻልም ይላል። እናም ለአይሁዶችም ሆነ ለፍልስጤማውያን አዋጮ ነገር ከተሳሳተ ውይይት ይልቅ ትክክለኛውን አይነት ውይይት መጀመር ነው ያለ ይመክራቸዋል። እርግጥ ሴትዮዋ ይሄንን ታርፋለች ብዬ አላስብም። ዶክተር ጸጋ መላኩ ምንም እንኳን ፒኤችዲ ቢኖራትም ማለት ነው በፖለቲካል ሳይንስ። ኢትዮጵያ የብሔር አልበቃት ብሎ የሃይማኖት ችግር የት ያደርሳታል ብላ ያነሳችውም ነገር አለ። ኢትዮጵያውያን ስለ እስራኤል ቅኝ ግዛት ከእስራኤል ቅኝ ግዛት ጋር ያላቸው አቋም ከኢትዮጵያ ችግር ጋር ምን አገናኘው? ዝም ብላ በግምት እንደምታወራ በዚህ ታውቃላችሁ። ዶክተር የሚል ስያሜ ያስከተለ ሰው እንደ ልቡ እኮ አይቀደድም። የተወሰነ መልኩ እንደ ወረ ይሄ ነገር እስቲ ቆይ ሰው ይታዘበኛል ይላል። ማጥለያ ሜካኒዝም ሊኖረው ይገባል። ሴትዮዋ ግን ምንም ለምትናገረው ነገር አትጨነቀቅም። ለብራንዷም የምትጨንቅ አትመስልም ማለት ነው። ምን አገናኙ? ኢትዮጵያውያን በእስራኤል ጉዳይ ላይ ያላቸው አቋም ኖረ አልኖረ የኢትዮጵያና የብሔርና የሃይማኖት ችግር ጋር የሚያገናኘው ምን ነገር አለ? ሊትራሊ ኖ አይዲያ ዋት ሺ ኢዝ ቶኪንግ አባውት ማለት ነው። ጠለቅ ብሎ አያውቀውም ትላለች። የሚናገረው ከሃይማኖት ጋር አያይዞ ነው አለች። አንቺ ጠለቅ ብለሽ የምታውቂውን እኮ አየንሽ። ምን ያክል ከ30 አረፍተ ነገር 30 ውሸት እንዴት ይገኝብሻል? እስላሙ ሂንዱ ያላገኘውን ኖቤል እያለች የነበረችው ሴትዮ ደግሞ መልሳ ሌላውን በሃይማኖት ተወቅሳለች። እስላሙ ሂንዱ ምናምን የለም እኛንን አንደኛ ያለችውን ረስታው ማለት ነው። የሃይማኖት ምናምን ብያለች ደግሞ መልሳ ተዘዋወረች ማለት ነው። አስቂኝ ሴትዮ ናት። ጠየቃት ደግሞ ከዛ በኋላ የተፈጸመባቸውን ጭፍጨፋ፣ ድሮ ጀርመን በናዚ የፈጸመችውን ጭፍጨፋ እናንተ አሁን እየጨፈጨፋችሁ ነው ፍልስጤማውያንን ትባላላችሁ አላት። ከዛ ብሬኖሽ ነው አለችው።
ብሬኖች ነው ያለችው ምኑ እንደሆነ አልገባኝም። ግን ያው ፕሮፓጋንዳ ነው ልትል ፈልጋ ነው። ሁሉም የመብት ተሟጋች ተቋማት እኮ አፓርታይድ አሏችሁ። ይኸው እስካሁን ሳሳይ የነበሩት በሙሉ ተመሳሳይ ነው። ጭፍጨፋውንስ ራሱ መች በድብቅ ፈጸማችሁትና እስቲ ተመልከቺ። የተወሰነ ልጨምርልሽ። ፕሮፌሰር ኖርማል ፊንክልስታይን ወላጆቹ ኦልሬዲ በእንትን ተቸግረውበት የነበረ የናዚ ጭፍጨፋ እንትን የነበሩ ናቸው። ምን ይላል? ትውልድ አይሁዳ አሜሪካ የፖለቲካ ሳይንቲስት፣ የእስራኤል ፍልስጤም ግጭት ኤክስፐርት ነው። 40 ዓመት ነው ያጠናው ጉዳዩ። እስራኤል የጋዛን አየር ስፔስ ትቆጣጠራለች፣ የጋዛን ውሃ ትቆጣጠራለች፣ ወደ ጋዛ የሚገባውን ሸቀጥ በሙሉ ትቆጣጠራለች። ቸኮላት ወደ ጋዛ እንዲገባ የማይፈቅዱበት ጊዜ ነበር። የዶሮ ጫጩት እንዲገባ የማይፈቅዱበት ጊዜ ነበር። ድንች ጥብስ እንዳይገባ ይከለክሉ ነበር። ከዚያም አልፎ የጋዛ ነዋሪዎች ከረሃብ ትንሽ ከፍ ያለ የምግብ ንጥረ ነገር ብቻ የሚያገኙበትን መጠን አስልተው ነበር በቀን እንዲገባ የሚፈቅዱት ይላል። በዚህ ደረጃ ጭካኔያችሁን አለማውቆታል ማለት ነው። ብሬን ወሽ ነው ትያለሽ አንቺ። በርኒ ሳንደርስ የሚለውን እንመልከት። የአሜሪካው ፖለቲከኛ አውቆ፣ እሱም ራሱ አይሁዳዊ አሜሪካዊ ነው በነገራችን ላይ። ብዙ ሰዎች ስለ ሰብአዊ መብት ልትናገሩ ትችላላችሁ፣ ግን ካሁን በኋላ ማንም የምትናገሩትን እንደ ቁም ነገር አይወስድላችሁም። በአንድ በኩል የሰብአዊ መብት ጥሰቶችን እያወገዛችሁ፣ በሌላ በኩል አሜሪካ በእስራኤል ላይ የምትፈጽመውን ወንጀል ፈንድ ማድረጓን በዝምታ ልታልፉ አትችሉም ይላል። ሰው ይስቅባችኋል። ታዲያ ሕፃናት በጋዛ እንዲራቡ የምታደርጉት ለምንድን ነው ይላችኋል ይላል። አለማውቆታል ለማለት ነው። ሁሉም ደረጃ ማለት ኦልሬዲ እንትን መርከባችሁ እየሰመጠች ነው። እንቁላላችሁን ያስቀምጣችሁባት ቅርጫት እየሰመጠች መሆኑን እወቁት ማለቴ ነው። አሁን መታ አይተሃል? መጥቶ ማየት ነው አለችው ጋዜጠኛው። እኔ አንተ መታህ ያህል ጎበኛ አይደል አለችው። የቱሪስት መስህብ እያስጎበኙ ማለት ነው። ክርስቲያኑን ማታለል ሲፈልጉ እንደዚህ ያደርጋሉ። ጋዜጠኞችን ምናምን ከኢትዮጵያ እንደዚህ ይወስዱና አሪፍ አሪፍ ይሄ መጽሐፍ ቅዱስ ላይ የተጠቀሱ ብዙ ቅርስ ቦታዎች አሉ። እነዛን ያሳያቸዋል። በቃ ሰላም የሆነባቸው ወቅቶች ላይ መርጠው እነዛን ያሳያቸዋል። ኦፍኮርስ ኢትዮጵያ ኦርቶዶክሳውያን ደግሞ እዛ በቃ የክርስትናን ቅርሶች ምኖች ሲያዩ በጣም ደስ ብሏቸው ይመጣሉ። ሌላውን የሚፈጸመውን ጭካኔውን ምኑን አያሳዩቸውም። ቤተልሔም ከተማው ላይ ራሱ ምን ያክል ችግሮች እንደሚያደርሱ ክርስትናን እንዴት ክርስቲያኖችን እንዴት እንዳሰደዱ አያሳዩቸውም። ፍልስጤማውያን ለዘመናት ሲያደርጉት የኖሩት ነው። በነገራችን ላይ አዲስ እኮ አልተጀመረም። ፍልስጤም ከድሮ ጀምሮ የሶስቱም ሃይማኖቶች ቅዱስ ቦታ ነበረች። ሶስቱም ሃይማኖቶች ሰዎች ፒልግሪሜጅ ነበራቸው እኮ ወደዛ ሄደው ሃይማኖታዊ እንትኖቻቸውን ፈጽሞ ይመጣሉ። ለረጅም ዘመን በሙስሊሙ ከሊፋ ስር በምን ስር ሲካሄድ የኖረ ነው። ልክ አሁን አዲስ እስራኤል ያስጀመረች ይመስል ነው። እስቲ ሰላሙን ተመልከቱ ትላለች። ለምን ችግር ያለባቸው ቦታዎች ላይ ወስዳቸው አታስጎበኟቸውም? የምትወስዷቸውን ጋዜጠኞች ማለት ነው። ኢየሩሳሌምን እንዴት ከክርስቲያን እያጸዳችሁት እንደሆነ ለምን አታሳዩቸውም? የህዝቡ ቁጥሩ ከየት ሄዶ ከአሁን በፊት አቅርቤላችኋለሁ። ወደ ቅዱስ መቃብር የሚገቡ ቀሳውስትን ሲደበደቡ ለምን አታሳዩቸውም? ሁልጊዜ እሑድ ሌሎችም ቅዳሴ ያለባቸው ወቅቶች ላይ ሁሌ ክርስቲያን ቀሳውስት እንዴት እንደምትደበድቡ ለምን አታሳዩቸውም? በጋዛ የጨፈጨፋችኋቸውን 300 ጋዜጠኞች ለምን ከኢትዮጵያ የምትወስዳቸውን ጋዜጠኞች አታስጎበኟቸውም? እዛ እስቲ ፎቶቸውን እስቲ አሳዩቸው። 300 ምናምን ጋዜጠኛ እንዴት እንደገደላችሁ አሳዩቸው። አንድ እንደው እንትን ነው በደንብ እንዲያዩት የሚፈለግ ነገር ካለ ለምን ይህንን አታሳዩቸውም ነው ለማለት የምፈልገው ማለት ነው። የመጨረሻ ነጥቤ አንድ ሁለት ያነሳቻቸው ነጥቦች አሉ። እነሱን እንመለከታለን። ከዛ በፊት ግን አጠር ያለ የንግድ ማስታወቂያ በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነመታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። ጥሩ። የራሷ ሲያርባት የሰው ታማስላለች ብላ ያነሳችው ነጥብ አለ።
ዓለም በዲጂታል ሲስተም ተቀራርባለች። እንግዲህ እንደ ድሮ አይደለም። ተጽዕኖ ራሱ ዲጂታል ውክልና እንዳለው ሴትየዋ እንደዘነጋች ማየት ይቻላል። ፐብሊክ ዲፕሎማሲ ዲጂታል ገጹ እየበዛ ነው። አሁን ላይ የፐብሊክ ዲፕሎማሲ ብዙ ክፍል ዲጂታል እየሆነ ነው። ይህንን የምታውቀውም አይመስለኝም። አሁን እኛን ኢትዮጵያዊ ሙስሊሞችን የራሷ ሲያረባት የሰው ታማስላለች ማለቷ ማለት ነው። በኢንፎርሜሽን ዘመን እየኖርሽ እንደ ሜዲቫል ዘመን ለምን ታስቢያለሽ ነው የምላት። ሞራሊቲ ደግሞ ድንበራዊ ገደብ የለውም። ሶሊዳሪቲ ወይም አንድ ህዝብ ለሌላው ህዝብ የሚያሳየው አጋርነት ከረንሲ ነው፣ ራሱን የቻለ የፖለቲካ ከረንሲ ነው። ጸሎት እንኳን ሌላው ቀርቶ የፖለቲካ ከረንሲ እኮ ነው፣ አጋርነት ስለሆነ ሶሊዳሪቲ፣ ግሎባል ሶሊዳሪቲ ስለሆነ ማለት ነው። አንቺ ግን ይህ አይገባሽም። ሰዎች ሀሳባቸውን በመግለጻቸው ምንም ትርጉም እንደሌለው ታስቢያለሽ። ይሄ የዲጂታሉን ዓለም ካለመረዳት የመጣ ነው። ደግሞ እኮ የሚገርመኝ ሴትዮዋ የሬዲዮ ስራ አስኪያጅ ሆና መኖሯ ማለት ነው። ከዛ ምን አለች መሰላችሁ? ለኢትዮጵያ ምንሰራው ቢሉ ይሻላል ኢትዮጵያ ሙስሊሞች አለች። ለአፍሪካውያን የነፃነት ምሳሌ በመሆናችን እኮ ምንኮራ ህዝቦች ነን እኛ ኢትዮጵያውያን። ምናልባት ላታቂ ትች ይሆናል። ማንዴላን ወታደራዊ ስልጠና አሰልጥነናል ብለን የምንኮራ ህዝቦች ነን። ስለዚህ ለኢትዮጵያ ከምንሰራው ጎን ለጎን ለሌሎች ህዝቦች ነፃ ማውጣትም የምናደርገው እገዛ የሚያስጨንቀን ህዝቦች ነን ማለት ነው። ያው ግን አንቺ እንደ ዝንጀሮ ለሚቆጥርሽ ቅኝ ገዢ አለቆችሽ ስለምትወገኝ በዚህ ትኮሪያለሽ ብዬ አላስብም። ምክንያቱም አሁን የዛ ሲስተም የዛ ስርዓት አንዱ አካል በመሆንሽ ማለት ነው። ገና በምትኖርበት ሀገር ራሱ መች እንደዚህ ጋር ቆጠሯችሁ? አንቺና ሌሎች ሁለት ጥቁሮችም ፓርላማ አስገብተዋል። ግን ዳይቨርሲቲ ካርድ ከመሆን አታልፉም። ያውን ጥቁሮችንም ይኸው እኛ ያስገባን ነው ለማለት እና በኋላ ብዙዎቹ ለውትድርና ነው የሚፈለገው አይደል እንዴ? ቤተ እስራኤላዊ ጥቁሩ ከሌሎች አፍሪካ ሀገራት ከሚድል ኢስት የሚመጣውን አይሁድ የሚፈልጉ ቤተ እስራኤላዊ የሚፈልጉት እንትን ነው፣ ጋዛ ለማሰማራት ነው፣ ለውትድርና ነው። ካኖን ፎደር አድርገው ነው የሚጠቀሟቸው ማለት ነው፣ እንደ ዝንጀሮ ስለሚቆጥሯቸው። በ2018 እኮ ነው የዜግነት እንኳን እንትን የተሰጣቸው ማለት ነው፣ እውቅና የተሰጣቸው። ይህን አስመልክቶ ሰፊ ትንታኔዎች ካሁን ቀደም አቅርቤያለሁ በመረጃ ጭምር ማለት ነው። ራሷ ለጄሩሳሌም ፖስት በሰጠችው ቃለ መጠይቅ በነገራችን ላይ ዶክተር ጸጋ መላኩ ካሁን በፊት ይጠይቋታል። በየጊዜው ትጠየቃለች። ለምን? እንደ ብርቅ ስለምትታይ። ለምንደ እንደ ብርቅ የምትታየው? ቅድም እንደነገርኳችሁ ዳይቨርሲቲ ካርድ ስለሆነች ሴትየዋ ማለት ነው። ዳይቨርሲቲ ካርድ ስለሆነች በየጊዜው ይጠይቋታል እና የዛኔ ለጄሩሳሌም ፖስት በሰጠችው ቃለ መጠይቅ የቤተ እስራኤላውያንን ችግር ሮሯቸውን ምናምን አንስታለች። በነገራችን ላይ የኢትዮጵያውያን የሚያነሱት ላይ አታነሱ። ለምሳሌ አሁን ጋዜጠኛ ተክለ ሃይማኖት የጠየቃትን ተመልከቱ። ችግሮች ምናምን አለባብሳ ነው የምታልፈው። ኢትዮጵያ ላይ የደረሰባቸውን በደል በደንብ አድምቃ ታወራለች ቃለ መጠይቁ ላይ። ከዛ ግን እነሱ አሁን እስራኤል ውስጥ በጥቁርነታቸው እየደረሰባቸው ያለው በደል ላይ ሲመጣ ግን ለበስበስ አድርገው ታልፋለች፣ ማንሳት አትፈልግም ማለት ነው። ከዛ ግን ይሄ ለኢትዮጵያ ጋዜጠኞች ነው። ለምን? ስለምታቅ ጥቁሮች መናቃቸውን የስርዓቱን ቅኝ ገዣዊ ማንነት ይረዳሉ ብላ ስለምትገምት ለኢትዮጵያውያን ጋር በምታደርገው ቃለ መጠይቅ ምናምን በቃ እስራኤል ውስጥ ስለሚደርሰው ጭቆና በቃ ለበስበስ አድርጋ አንዳንድ ችግሮች አሉ ምናምን ብላ ነው የምታልፈው። ከዛ ግን ከእስራኤል ግን ቃለመጠይቅ ለሚሰጧት ሰዎች ግን ሮሯቸውን በቃ እንዲህ ተበድለን እንዲህ አድርገን እያለች በየቦታው ትሰጣለች። የተወሰኑትን አንብቤያቸው ነበር እና ራሷ ለጄሩሳሌም ፖስት የሰጠችውን ቃለመጠይቅ ማየት ትችላላችሁ። ቤተ እስራኤላውያን ምን ያክል ችግር እንዳለባቸው ታወራለች። የእስራኤል ጤና ተቋማትን አናምናቸውም፣ ህዝቡ አያምንም፣ ቤተ እስራኤላዊ ተንኮል ይሰሩብኛል ወይ መሃን ያደርጉኛል ምናምን ብሎ እንደማያምኑ፣ ጤና ተቋማት ራሳቸው ደግሞ ችላ እንደሚሏቸው ጥቁሮችን ጠቅሳለች። ለጄሩሳሌም ፖስት በሰጠችው ማለት ነው። ይህንን ለተክለ ሃይማኖት አትነግረውም በእርግጠኝነት። ደማችንን ደፉት፣ ደም የለገስነውን ደም ጭምር ሲደፉ ቆይተዋል። ለጦርነት ሲሆን ግን ይቀበሉናል ብላ በሮሮ ስትናገር ነበር ማለት ነው። ይህንን ኮት አድርገው ጄሩሳሌም ፖስት ላይ አውጥተውታል። እንዳይወልዱ መደረጉን ታነሳለች። እንዳይወልዱ መደረጉ ይነሳል። የኔ ነጥቦች ናቸው። ዮሴፍ ይትሳቅ ለምሳሌ ዋናው ቺፍ ራባዩ ጥቁር ዝንጀሮ ነው ብለው በ2018 ተበጥብጦ የነበረ መሆኑ ይታወቃል። የእስራኤል ቃለ መጠይቆች ላይ እነዚህን ነገሮች በምንም ታምር አታነሳም። ኢትዮጵያውያን መተው እንትን ሲሏት ማለት ነው። እሷ ራሷ ባይገርማችሁ መጽሐፍ ጽፋለች። ምን የሚል ኖት ኢን አወር ስኩል የሚል
መጽሐፉ ምንድን ነው? ልጆቿን ትምህርት ቤት ለማስመዝገብ በነበረባት ሂደት የደረሰባትን በደልና መከራ ነው የሚዘግበው መጽሐፉ። ይህን እንኳን ጽፋለች። ይህንን ግን ከኢትዮጵያውያን ጋዜጠኞች ጋር ግን ስታወራ አትናገረውም። ባር ኢላን ዩኒቨርሲቲ ተመዝግባ ስትሄድ ተሳስተሽ እንዳይሆን ኢትዮጵያውያን እኮ ተላላኪ ሆነው ነው እስራኤል ውስጥ የሚሰሩት፣ እንዴት አንቺ ዩኒቨርሲቲ ልትማሪ መጣሽ ብለው አስተማሪዋ ያደረሱባትን በደል ያደረሱባትን ተጽዕኖ ቃለ መጠይቅ ሰጥታለች። ሌላው ቀርቶ ረሽት አሌፍ የተባለው የመንግስት ራዲዮ ውስጥ ራሱ ኮንትራቷ አልታደሰላትም። እሷ ሰርታ ማለት ነው ሰርታ እዛ ውስጥ ኮንትራቷ ግን ሳይታደስላት ቀረ። ለምን? በዘረኝነት ሰው ስለወቀሳቸው ማለት ነው። እንዴት አንዲትን ጥቁር ኢትዮጵያዊ በእስራኤል ሬዲዮ ላይ ታሰራላችሁ ብለው በደረሱባቸው ወቀሳ ምክንያት ሌሎቹ ሲታደስላቸው የእሷ ግን ኮንትራቷ እንዳልታደሰላት ተናግራለች። ይህንንም ከሳ ጭምር ካሳ ተቀብላለች። ከሳ ጭምር ካሳ ተቀብላለች። አሁን እዛ ቁጭ ብላ እንትኑ ላይ ቃለ መጠይቁ ላይ ታነጃጅባለች። አሁን ስብሰባ ልገባ ነው ምናምን በቃ ኔታንያሁ ጋር እናወራዋለን ምናምን እያለች ልክ እንደ ሰው እንደምትቆጠር ለማስመሰል ማለት ማንን ነው የምትፎግሪው? በእርግጠኝነት ተክለ ሃይማኖትም ቢሆን አውቀዋለሁ፣ ወዳጄ ነው። በእርግጠኝነት ይረዳል እዛ ውስጥ በእርግጠኝነት ብዙ አንብቧልም እስራኤል ላይ የሚደርስባቸውን እንትን ማለት ነው። እና እሱም ይጠፋዋል ብዬ አላስብም። እንደ ሰው አይቆጥሩሽም። በቃ ዩ አር ሊትራሊ ጀስት አናዘር ዳይቨርሲቲ ካርድ ማለት ነው። ምንድን ነው እኛ ላይ መተሽ የምታነጅቢው? እስራኤል ሚዲያ ላይ ሲሆን ታለቃቅሻለሽ። ደማችንን ደፉት ምን አሉን አናምናቸው ምናምን። ከዛ እዚህ መተሽ ማነጃጀብ የለም። እንደ ሰውም አይቆጥሯችሁም ማለት ነው። ኢትዮጵያ የጋዜጠኞች ጋር ሲሆን የምታስመስዩ ነገር በጣም እንዳሳቀኝ ሳልነግርሽ አልቀርም ማለት ነው። እኔ አሁን ከጎረቤት ሀገር ጋር ሰላም እንድንሆን ነው የምሰራው ምናምን አለች። አንቺ ከሰው ሲቆጥሩሽ አይደል እንዲ አንቺ ለዳይቨርሲቲ ካርድን የገባሽው ባዶ ፕሮፓጋንዳ ማለት ነው። እስራኤል ሁሉንም ጎረቤቶቿን ቦምብ ያደረገች ሀገር ናት። የእስራኤል ጎረቤት ሆኖ እስራኤል በቦምብ ያላጋየችው ሀገር የለም። የሰፈር ሰካራም ናት እኮ በጥባጭ የሰፈሩ ልክ ሰፈር ውስጥ በጣም ጉልበተኛ አላል እየሰከረ በቃ የሰውን ሁላ ልጅ እየኮረኮመ በቃ ሰፈር ሰላም የሚነሳ እስራኤል ማለት መካከለኛው ምስራቅ ውስጥ ያለች ሰካራም ሀገር ናት። የሰፈር ሰካራም በጥባጭ ዱርዬ ማለት ነው። አሜሪካንን ፈርቶ ዝም የሚላትና ተንኮሏን የሚሰጋት እንጂ ከልቡ የሚወዳት ሀገር የለም። ጎረቤት የላትም ሊትራሊ ማለት ነው። እንደውም በነገራችን ላይ እስራኤል ልትቆይ አትችልም፣ ሊትራሊ አገሪቷ ምንም ጥንካሬ የላትም የሚሉት ሳይንቲስቶቹ የፖለቲካ ተንታኞቹ ከሚሉበት ምክንያት አንዱ የሚወዳት ጎረቤት የላትም እስራኤል። ሁሉም ፈርቷት አሜሪካንም ፈርቶ የተቀመጠ እንጂ ጤናማ የሆነ ጎረቤት የላትም። አንድ ሀገር እኮ ሀገር ሆኖ የሚቆመው ከጎረቤቱ አንዱ ጋር ይጣላ ይሆናል፣ ሁለቱ ጋር ይጣላ ይሆናል። እንዴት አንድ ሀገር ከሁሉም ጎረቤቱ ጋር ይጣላል? ከሁሉም ጎረቤቷ ጋር ነው የተጣላችው። ለዛ ነው ኢትስ ኦንሊ ማተር ኦፍ ታይም ይቺ ሀገር መፍረሱ አይቀርም የሚሉት። ተጨባጭ አይደለም፣ ሁሉም ቀን ነው የሚጠብቁላት። አንድም የሚወዳት ሀገር የለም። ዛሬ የሆነ ነገር ሊፈራረሙ ይችላሉ፣ ነገ እንዲህ ሊያደርጉ ይችላሉ። ሁሉም ግን ቀን ጠባቂ ነው። አሜሪካንም ፈርቶ ነው። አሜሪካ እንትን ያለች ቀን ወይ ደግሞ ዞር ያለች ቀን ነገሮች ይደበላለቃሉ ማለት ነው። የዛኔ ምንም እንደ ሀገር ለመቆም የምትችልበት መሰረት የላትም። እንቁላሏን በሙሉ አንድ ቅርጫት ውስጥ ከታ የምትቆምር ሀገር ናት። ያቺ ቅርጫት ችግር የደረሰባት ቀን ሜዳ ላይ ወዳቂ ነች፣ ሀገሪቷ ፈራሽ ናት ማለት ነው። የአሜሪካ ድጋፍም እንደሆነ እየዋለለ መሆኑን በደንብ የምናየው ነው። ሙሉ በሙሉ ወጣቶቹ የአሜሪካ ፖለቲከኞች አንገሽግሿቸዋል። እዚህ ጀርባችን ላይ ተቀምጣ የምትመጠምጠን እስራኤል የተባለችን ሀገር ነቅለን ካልጣልን እያሉ ነው። እነ ቤንሻፒሮ የሚገቡበት ጠፍቷቸዋል። ኮንሰርቫቲቭ ፖለቲካ ውስጥ እንትን እየተባሉ ነው። እነሱ ራሱ የእስራኤል ሰላይ ተደርገው እየታዩ ነው አደለ? ይኸው እንትናም እንዴት እንደተገደለ እኮ ታየ አይደል? ማን ነበር በቅርብ ጊዜ የተገደለው? ታዋቂ ጋዜጠኛና አክቲቪስት አሜሪካ ላይ ማለት ነው። ስሙ ጠፋኝ እንዴ። ብዙ ቪዲዮ ማይለት ሰው ነበር። በጣም ቀንደኛ ይባል የነበር የእስራኤል ደጋፊ ወዲያውኑ እስራኤልን መተቸት ሲጀምር የሆነ ሰው ገደለው ተባለ። ያው ብዙ ኮንስፓረሲ ቲዎሪዎች አሉ።
እንዳለ ሆኖ አላኩል ያህል ግን የአሜሪካ ድጋፍም እየዋለለ ነው። እስራኤል ኢዝ ባውንድ ቱ ሉዝ። ምንም መሸነፋችሁ የሚቀር ነገር አይደለም። ኢትስ ኦንሊ ማተር ኦፍ ታይም ማለት ነው። የውትድርና አገልግሎት ለትውልድ እንዳይተላለፍ እንዲያበቃ ነው የምሰራው ብለሻል። ይህ መቼም የሚሳካልሽ አይመስለኝም። በተለይ ደግሞ ቤተ እስራኤላውያን ጥቁሮቹን የሚፈልጓቸው ለውትድርና ነው። ስለዚህ ውትድርና ለነጮቹ እንኳን ቢቆም ለእናንተ ይቆማል ብዬ አላስብም ማለት ነው። ከዛ ውጭ ደግሞ ሊትራሊ እስራኤል ለሰላም የምትሰራ ሀገር አይደለችም። ስለዚህ ውትድርና ሊያበቃ አይችልም። መቼም አያበቃም። ቴክኖሎጂ እንደ ድሮ ዶሚኔት ለማድረግ አይመችም። እንደ ድሮ ሁሉ ነገር አሁን ብዙ ነገሮች ቀለዋል ማለት ነው። የጦርነት ታክቲክ እየተቀየረ ነው። ጦርነትን ድሮ ይሄ ኮንቬንሽናል ወር የሚባለው ራሱ እየተቀየረ ነው። አንድም የሚወዳችሁ ጎረቤት የላችሁም። ያ አፓርታይዳዊ ስርዓት ወደዳችሁም ጠላችሁም ይፈርሳል። ያለው ሎቢ ልትኖሩ አትችሉም። እሱም ፌል እያደረገባችሁ ነው። በግላጭ የሚታይ ነው ማለት ነው። የመጨረሻ ነጥቤ የሰላም ስምምነት ከአረቦች ጋር እየተፈራረምን ነው ብላ ያነሳቸዋል። እንደውም ዱባይና ሞሮኮ ሁላ መግባት ይችለናል አሁን በቃ እንትን እያልን ነው ብላለች። ይህ እውነቱን ለመናገር ከአብርሃም አኮርድ የሚባለው ነገር ምን አይነት አጣብቂኝ ውስጥ እንደገባ በተለይ ደግሞ ከኦክቶበር 7 በኋላ ብዙ ነገር ድብልቅልቁ እንደወጣ ይታወቃል። አሁን ከኦክቶበር 7 በፊት ይህንን ብታወራ ቢያንስ መሰል የሚል ነገር ነበር። ከኦክቶበር 7 በኋላ እኮ ድብልቅልቁ ወጣ እና አፕዴትድ አድርጊ ማለት ነው። የዛሬ 2 ዓመት የተሰጠሽን የፕሮፓጋንዳ ሳውንድ ባይት ዛሬ መደጋገም ጥሩ አይመስለኝም ማለት ነው። እና አንድ እንኳ በኩራት ተፈራረምኩ የሚል አረብ መንግስት የለም። ሁሉም ደብቆ ነው። ቢፈርም እንኳን ደብቆ ውስጥ ህዝቡ ከዳህ እንዳይለው ምናምን እያለባበሰ ነው። ሁሉም ፈራ ተባ እያሉ ነው። እሱም የፈረሙ የተባሉትም ማለት ነው። እነሱም በራሳቸው ህዝብ የሚጠሉ አምባገነኖች ናቸው። ብዙዎቹ የአረብ አምባገነኖች ናቸው እንጂ የሚወደዱ ህዝብ የሚደግፋቸው አይደሉም። ብዙዎቹ ለአሜሪካ ጥበቃ እንድትሰጣቸው ስልጣናቸውን እንድጠበቅላቸው ያሽቃብጣሉ እንጂ ወደዋችሁ እንዳልሆነ ይታወቃል ማለት ነው። አሜሪካ ደግሞ ዲክላይን ላይ ናት። በሁሉም ሀገር ያለው ህዝብ የፍልስጤም ደጋፊ ሆኗል። አሁን ላይ ዛሬ ቢፈረም ዘላቂ ሊሆን አይችልም። እንዲህ ያለው ፊርማ ተሳክቶላችሁ የአረብ መንግስታት ሁሉንም ተሽጠው ቢፈርሙ እንኳን ዘላቂ ሊሆን እንደማይችል ግልጽ ነው። ህዝብ ነገ እኒህን አምባገነኖች ያወረዳቸው ቀን አይናችሁ ይቀልጣል ማለት ነው። ህዝቡን የሚመስል መንግስት የመጣ ቀን ተሽቀንጥሮ ይጣላል። ይህም ተፈረመ የምትሉት እሱንም ፈረምን እንኳን ብለው አያምኑም። ውስጥ ለውስጥ እያደባበሱ ምናምን ያሉት፣ ምክንያቱም አሳፋሪ ኖር መሆኑን ስለሚያውቁት ማለት ነው። ዘላቂነት ሌላ፣ ዛሬን ማዳን ሌላ። እስራኤል ዛሬዋን ለማዳን ነው እየሞከረች ያለችው። እንደ አገር ግን ዘላቂ የሆነ መሰረት ላይ ልትቆም አትችልም። ገና ሎቢዋንም አልጨረሰችም። አለባብሰው ቢያርሱ በአረም ይመለሱ ይላል ኢትዮጵያዊ ሲተርት ማለት ነው። ድሮም ዱባይና ሞሮኮ መግባትን እንደ ቁም ነገር ከመቁጠሯ የፖለቲካ ግንዛቤዋን መበላሸት በዚህ ታዩታላችሁ። ምንም ሴትዮዋ ግንዛቤ እንዴት ቅድም ያልኳችሁ ነው። ይቺ ሴትዮ በብቃቷ ነው ወይ በፓርላማ ውስጥ ያስገቧት? እኔ አይመስለኝም። እንዲሁ ጥቁር ስለሆነች በቃ አስገቧት የተባለ ነው የሚመስለው። በገባችሁበት ሁሉ እንደተሳቀቃችሁ ነው። ሌላው ቀርቶ ግሪክ ላይ እንኳን መስተናገድ አልቻላችሁም። ዋና የቱሪስት ሀገር ግሪክ ላይ እንኳን ከእስራኤል የመጡ ቱሪስቶችን ምናምን እኮ ከካፌያችን ውጡልን ምናምን ማለት ጀምረዋል። በዓለም አቀፍ ደረጃ በህፃናት ደም የሰበራችሁትን ገጽታ በየትኛውም አይነት ፊርማ በሞሮኮ ቪዛ እንትን ልትሉት አትችሉም፣ ልትሰብሩት አትችሉም ማለት ነው። እና ወደፊት ሳዑዲ አረቢያ የምንገባበት ጊዜ ይመጣል ብላለች። እንግዲህ እንደ ስኬት የምትኮርበት ነገር ሁሉ ምን ያክል አስቅኝ እንደሆነ እያያችሁት ነው። በሎቢያን ቀልባ ታዝላችሁ እንደምትዞሩ ረስታችሁታል። አላኩል ያህል ግን መርዶ ሊሆንብሽ ይችላል። ኢትስ ኦንሊ ማተር ኦፍ ታይም። አሁን ያላችሁበት ሁኔታ ሰስቴነብል አይደለም። በትክክል አንቺ የፖለቲካ ሳይንስ ተማሪ ብትሆኚ ይህንን ታውቂ ነበር። ያው ግን ደሞዝ ከፋዮችሽ ቅኝ ገዢዎች ከመሆናቸው አንጻር ከዚህ የተለየ ነገር ልትሄድ እንደማትቺ እጠረጠራለሁ። የዛሬው ቪዲዮ በጣም ረዘመብኝ። ኦልሞስት 1 ሰዓት ተኩል በላይ ሄድን። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበር። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ እንደሆነ ላስታውሳችሁ። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራውን እንድታገኙ ያደርጋል። ማገዝ ከፈለጋችሁ የወርሃዊ መዋጮ አባልነት በሶስቱም አለላችሁ። ዩቱብ ላይ ጆይን፣ ፌስቡክ እና ቲክቶክ ላይ ሰብስክራይብ ማድረግ ትችላላችሁ። ከዛ ውጭ ደግሞ እንዲሁ በቀጥታ ማገዝ የምትፈልጉ ስክሪኑ ላይ ባለው ቁጥር በንግድ ባንክ ሂሳብ 1050 1689 ብታግዙ እንደዚሁ ተክቢር ሚዲያን ለማጠናከር የሚውል መሆኑን ለማስታወቅ እወዳለሁ።
እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።